ቅጣት ያስተምራል። ግን አንድ ሰው ካላጠፋ እኮ አይቀጣም። 7183 አሽከርካሪዎች በደንብ መተላለፍ በትራፊክ ፖሊሶች ብቻ ይቀጣሉ ይላል። ይሁላ ሰው ደንብ ተላልፏል ብለንስ መውሰድ ይቻላል? ትንሽ ግን ማየት ያለበት ነገር ያለ ይመስለኛል። ማየት አለበት። ቀይ መብራት ጥሳል ብሎ ትራፊኩ ሲያስቆመው ይቅርታ አላየሁም ነበር የሚል ምላሽ ነው የሰጠው። አንዳንዴ ቀኑን ሙሉ የሰራናትን በአንድ ደንብ መተላለፍ ከፍለን ባዶ እጃችንን ወደ ቤታችን እንገባለን። አስተሳሰባችን መቀየር አለብን። ቅጣቱ ለገንዘብ መሰብሰቢያ ነው ብሎ አእምሯችን ማሰብ የለበትም። ሰላም የተከበራችሁ የተወደዳችሁ ተመልካቾቻችን እንዲሁም አድማጮቻችን፣ ይህ ቲዮስ መልቲ ሚዲያ ነው። እነሆ የሳምንቱ ፕሮግራማችን ጀምሯል። ቲዮስ መልቲ ሚዲያን ከወደዳችሁ ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። እንግዲህ በዛሬው ቆይታችን አንድ እንግዳ ወደ እናንተ ይዘን ቀርበናል። በተለይ በደንብ ቁጥር 557/2016 አዲስ ተሻሽሎ በወጣው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ሚኒስትሮች ምክር ቤት በሚል የወጣው ደንብ እናስተዋውቃችኋለን። ባለሙያ ጋብዘናል። እስቲ እንተዋወቅ። እሺ፣ አመሰግናለሁ። ብርክት ባህሩ እባላለሁ። የመንገድ ደህንነትና መድን ፈንድ ህግ ትግበራ ዲስክ ኃላፊ ነኝ። መልካም። እንደው እስቲ በተለይ ይህንን ስለ ህጉ ከማውራታችን በፊት ህጉ ከመጽደቁ በፊት ያሉ ሂደቶች ምን ይመስሉ ነበረ? በተለይ ውይይት ከማድረግ የጋራ መግባባት ለመፍጠር የሄዳችሁበት ርቀት እስከምን ድረስ ነው? ይሄ ህግ ከመውጣቱ በፊት ከዚህ በፊት የነበረ የትራፊክ መቆጣጠሪያ ደንብ 208/2003 እና 395/2009 የሚባል ነበር። ሁለቱ ህጎች ነበሩ በአንድ ላይ እየተተገበሩ የነበረው። ብዙ ክፍተቶች ነበሩበት። ህጉን ወደዚህ እንትን የመጣንበት ምክንያት ህጉ አደጋን ከመቀነስ አንጻር ከአስተማሪነቱ አንጻር ክፍተት ነበረበትና የመንገድ ደህንነትና መድን ፈንድ አገልግሎትም ዋናው ዓላማው አደጋን መቀነስ ላይ ትኩረት አድርጎ መስራት ነው። ሊድ ኤጀንሲ ሆኖ የተቋቋመው በ493/2014 ሲሆን ይኸውም የመንገድ ደህንነት ስራዎች በፊት በሶስት መስሪያ ቤት ተከፋፍሎ እንደ አንድ ዲፓርትመንት ነበር የሚሰራው። በትራንስፖርት ሚኒስቴር ስር፣ በቀድሞ ፌዴራል ትራንስፖርት ባለስልጣን ስር እና በመድን ፈንድ በሚባል ሶስት ቦታ ላይ ተከፋፍሎ ሲሰራበት የነበረ ነው እና የአደጋውን መጠን ለመቀነስ በዚህ ልክ ሊድ ኤጀንሲ ሆኖ 2014 ላይ የተቋቋመ መስሪያ ቤት ነው። በዛ መሰረት ከሚሰራቸው ተልእኮችና ከተሰጡ ተልእኮች አንጻር ደግሞ በትራፊክ መቆጣጠሪያ እንትኖች ላይ ትራፊክ ደንቦች ላይ የሚወጡ ደንቦችን፣ ስታንዳርዶችን፣ መመሪያዎችን ማሻሻል ከጸደቁም በኋላ ደግሞ ከተቀናጅቶ ተግባራዊ ማድረግ ነው። ከዚህ አንጻር ቅድምም እንደጠቀስኩት በፊት የነበረው የትራፊክ ደንብ መቆጣጠሪያ 208/2003 እና 395/2009 ክፍተት ነበሩበት። ይህንንም ዳሰሳ ጥናት ተደርጓል። ዳሰሳ ጥናትም በሁሉም ክልሎች ላይ ተዘዋውሮ ተሰርቷል። ካለው ህጉ የትራፊክ አደጋን ከመቀነስ አኳያ ውስንነት ነበረው። የትራፊክ የቅጣቱ መጠን በጣም አነስተኛ ነበር። አስተማሪነት የለውም። ትኩረት ማድረግ ያለብን አደጋውን ለመቀነስ እስከሆነ ድረስ አስተማሪ አልነበረም። ጠንከር ያለ የትራፊክ ደህንነት ማዕቀፍም እንዲኖር አስፈልጎ ነበር። ሌላው ዘመናዊ ቴክኖሎጂን የመጠቀም የትራፊክ ህግ ትግበራን ለማስፈጸም ከሱ አንጻርም ክፍተት ነበረ ህጉ። ሌላው ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች አሉ። ከዛ ጋርም ሃርሞናይዝ ማድረግ ስላለብን እዛ ላይም ክፍተት ነበረበት። ሌላው ደግሞ በየክልሉ የተለያየ የቅጣት ስርዓት ነበር የነበረው። የቅጣቱ መጠን አነስተኛ በመሆኑ ክልሎች በራሳቸው ለአንድ አይነት ጥፋት አንድ ቦታ አዲስ አበባ ላይ የሚቀጣው ለምሳሌ ኦሮሚያ ላይ ሌላ ቅጣት ነው የሚቀጣው። ያ ራሱ ተሽከርካሪዎችን የሚያማርራል። ክልሎችም ትራፊክ አስተማሪ ስላልሆነ ቅጣቱ በራሳችን ሄደንበታል የሚል ነገር ነበር። ዳሰሳ ጥናታችን ሊያገኘ ነው ማለት ነው። ሁሉንም ክፍል አወያይተናል። ይህንን ህግ ስናወጣ በኩዌሽነርም በኢንተርቪውም የሚመለከታቸውን አካል በየክልሉ አሽከርካሪዎችንም ትራንስፖርት ተቆጣጣሪዎችን የሚመለከተውን አካል በሙሉ አወያይተናል። በየደረጃ ሁሉም አካል ተሳትፎበታል። ረዥም ጊዜም የወሰደ ነው። ሰፊ ውይይት ከተደረገበት በኋላ ነው ይሄ ህግ 557/2016 ሆኖ የጸደቀው ማለት ነው። በተለይ አድማጭ ተመልካቾችም ግር እንዳይላቸው በተለይ አሽከርካሪዎች እና እግረኞችን ይመለከታል። ይሄ ደንብ ደንብ ቁጥር 208ም 395ም
ተሻረ ሳይሆን ውስጡ ያሉ ደግሞ ጥሩ ነገሮችም አብረው የቀጠሉ መሆኑንም ግንዛቤ እንዲወስዱ በማሰብ ነው። ግን አንድ ሀሳብ እናንሳ ወደ አዲሱ ደንብ ከመሄዳችን በፊት። ቅጣት ያስተምራል? ግን ቅጣት መሰረቱ ዋናው ዓላማው አደጋን መቀነስ ነው። ትኩረት የምናደርገው እዚህ ጋር የምናደርገው እንትን ያንንም ሰው ከአደጋ እንዲጠበቅ ነው። ራሱን ከአደጋ ሴፍ እንዲያደርግ ነው። አስተሳሰባችን መቀየር አለብን። ይህንን እዚህ ጋር ቅጣቱ ለገንዘብ መሰብሰቢያ ነው ብሎ አይምሯችን ማሰብ የለበትም። እኔንም ሌላውንም ከአደጋ ለመጠበቅ ነው። አንድ ሰው ካላጠፋ እኮ አይቀጣም። ስለዚህ ካላጠፋ ደግሞ ከአደጋ ራሱን ይጠብቃል ማለት ነው። ዋናው ይሄ ህግም ትኩረት አድርጎ የወጣው ከአደጋ መንስኤዎች ነው። ቅጣቶቹም እዛ ላይ እንደተቀመጡት በ3 ደረጃ ተከፋፍለው ነው የተቀመጡት። ከሚያደርሱት አደጋ ብዛት የብሩን መጠን በዛ ልክ ነው የተቀመጠው። ቀላል የሆኑ ጥፋቶች 100 ብር የነበር በፊት የሚቀጡት አሁን እስከ 500 ብር የሚያስቀጡ አሉ። 1000 ብር አለ፣ 1500 ብር አለ። የቅጣቱ መጠን የሚከብደው ከሚያደርሰው የጉዳት መጠን አንጻር ነው። ያ ሰው እዛ ላይ ያንን ጥፋት ቢያጠፋ በሰው ልጅ ህይወት ላይ ነው የሚፈርደው ማለት ነው። የሰው ልጅ ህይወት ይጠፋል፣ አካል ይጎላል፣ ንብረት ይወድማል። ያን እንዳይደርስ ራሱንም ሌላውንም ከትራፊክ አደጋ እንዲጠበቅ ነው ያ ህግ የሚወጣው እንጂ ዋናው እኮ አደጋን ለመቀነስ ትልቁ ትኩረት ያሉትን መስራት ነው ያለብን። ግንዛቤ መስጠት ነው። ከዛ ሲቀጥል ደግሞ ከግንዛቤ ጎን ለጎን ቁጥጥሩን ማድረግ ነው። ህጉን እንዲያከብር ነው። ህጉን የሚያከብረው ደግሞ ለተቆጣጣሪ አካላትን ወይ ምናምን ሳይሆን ህጉን ባከብር ራሴን ህይወቴን ሴቭ አደርጋለሁ በሚል አስተሳሰብ መውሰድ ነው ያለበት። ይሄኛው ትኩረት አድርጎ የወጣው ከአደጋ ከመቀነስ አንጻር ነው። ስለዚህ በዛ አንግል ነው መታየት ያለበት። እንደኔ ግን በተለይ ሰዎች እንዳያጠፉ መስራት ያስፈልጋል ብዬ ነው የማስበው። በተለይ ቅጣቱ መብዛቱ ብዙ አሽከርካሪዎችን እያየን ነው። 3-4 የተቀጡ ያልተማሩ እስካሉ ድረስ ስለዚህ ቅጣቱ አላስተማራቸውም። ነገር ግን እንዳያጠፉ መስራት አለብን ብዬ አስባለሁ። እሱ የማይከረግ ነው፣ መሰራት አለበት። መጀመሪያም አንድ ሰው እኮ መንጃ ፈቃድ ሲያወጣ ህጉን ተምሮ ነው የሚያወጣው። ያውቃል ተብሎ ነው የሚታሰበው፣ አያውቅም ተብሎ አይደለም። ግን በየጊዜው ደግሞ የማስታወስም ሬዲ የማንበብም ማለትን ነገር ይገባዋል ማለት ነው፣ ህጉን እንዳይረሳው እንጂ ማንኛውም ሰው መንጃ ፈቃድ በህጋዊ መንገድ ሲያወጣ እነዚህን ህጎች ተምሯቸው ነው። እነዚህን ጥፋቶች ካጠፋ ትክክል እንዳልሆነ እያወቀ ነው እንትን የሚለው። አያውቅም ማለት አንችልም፣ ግን ተደጋጋሚ ስልጠናዎች ያስፈልጋሉ። ትክክል ነው። ይህንንም የእኛ መስሪያ ቤትም እየሰራ ነው ያሉ የተለያዩ ባለድርሻ አካላቶች ጋር በመቀናጀት ስልጠናውን በደንብ ማግኘት አለበት። ግንዛቤው ይሰጠዋል። አሁን በአንድ ጊዜ ወደ ቅጣቱ ሳይሆን ይሄ ህግ ወጣ፣ ህጉን የማሳወቅ ስራ በየክልሎችም እየሄድን እየሰራን ያለ ነው። በተለያዩ አማራጮችም ህጎቹን የሚያገኙበትን መንገድ በሶፍት ኮፒም በሀርድ ኮፒም ብዙ በቡክሌት መልኩም ታትመዋል። አሽከርካሪዎች፣ ማንኛውም ህብረተሰብ ይመለከተዋል። እሱ ሁሉም ማንበብ አለበት፣ ግን ሁሉም ሰው ማወቅ አለበት። በዛ ደግሞ መተግበር አለበት። በተለይ አንድ መረጃ አይተን ነበረ። እንደ ሸገር ኤፍኤም ዘገባ በየቀኑ በአማካኝ 7183 አሽከርካሪዎች በደንብ መተላለፍ በትራፊክ ፖሊሶች ብቻ ይቀጣሉ ይላል። እና ይሄ ማለት የአዲስ አበባ ትራፊክ ማኔጅመንት ሳይጨምር የትራንስፖርት ተቆጣጣሪው ሳይጨምር ማለት ነውና ይሄ ትንሽ ይሁላ ሰው ደንብ ተላልፏል ብለንስ መውሰድ ይቻላል? ትንሽ ግን ማየት ያለብን ነገር ያለ ይመስለኛል። ማየት አለብን። አፈጻጸም ላይ ችግር ሊኖር ይችላል፣ ክፍተት አይኖርም ማለት አንችልም። ምክንያቱም እዚህ ህግ ላይ ሁሉም አካል ነው የሚጠየቅበት ያለው፣ እንደ ፊቱ አይደለም። አሽከርካሪ ብቻ አይደለም የሚጠየቀው። አሽከርካሪ ባጠፋው ልክ የሚጠየቅበት ሁኔታ አለ። እግረኞችን በሚያጠፉ ሰዓት እግረኞችን የሚጠይቅ ህግ አለው። አልፎ ተርፎ ባለ ንብረቶችንም ጭምር ይጠይቃል። ጋራዥ ባለቤቶችን ይጠይቃል። ሁሉንም አካል የሚቀጣበት ህግ ነው ያለው። አልፎ ተርፎም ደግሞ ትራፊክ ፖሊሶችም ሆኑ ተቆጣጣሪዎች ያለ አግባብ የሚያንገላቱ ከሆነ እዚህ ላይ ከተቀመጠው ቅጣት ውጭ ወር ደግሞ ሌላ ሰበብ ፈልገው ለመቅጣት የሚሄዱ ከሆነ እነሱንም የሚቀጣበት ህግ አለ። በዲሲፕሊንም እስከ ስራ ማሰናበትም፣ አላግባብ ጉቦ መቀበል ያለ ጥፋቱ ማለት ፈርዘር ስለማንሄድ ነው እኛ ማለት ነው። አሽከርካሪዎችም ጥፋቱን ባለመስራትና ግን አክብሮ ከመሄድ ይልቅ ጥፋት ሰርቶ ወደ ሌላ አላስፈላጊ ነገሮች ጋር የሚሄድ ነገር አለ እና እንደዛ ከማድረግ አንድ ሰው በቃ ህግና ህጉን አክብሮ መሄድ ምንም ያን ያህል የሚያስጨንቅ ነው፣ የሚከብድ ነገር አይደለም። ለምሳሌ አንዱ ትርፍ መጫን ነው። ትርፍ መጫን መቼም ሰው ሳያውቅ የሚያደርገው ነገር አይደለም፣ ሆን ብሎ አውቆ የሚያደርገው ነገር ነው። ያ ትርፍ መጫን አደጋ በሚደርስ ሰዓት ላይ
ብዙ ሰው በአንዴ ይጎዳል። ተሽከርካሪም ለመገልበል ሊዳረግ ይችላል። የአደጋ ምክንያት ነው አንዱ ማለት ነው። ፍጥነት የአደጋ ምክንያት ነው። ፍጥነቱን ቀንሶ መሄድ ራሱንም ሌላውንም ከአደጋ ሴቭ ማድረግ ነው። ይህንን መቆጣጠር የምንችለው ነገር ነው። የተሽከርካሪ እዚህ ጋር ያሉት ነገሮች በሙሉ ልንቆጣጠራቸው የምንችላቸው ነገሮች ናቸው። ስንቆጣጠራቸው ደግሞ ከምንም በላይ ከገንዘቡ በላይ ህይወታችን ነው ሴቭ የምናደርገው። የግድ እስኪደርስብን መጠበቅ የለብንም። አደጋው ከመድረሱ በፊት ቀድመን መከላከል ነው። ህግን ማክበር ማለት ደግሞ መሰልጠን ማለት ነው። ሌሎች ሀገሮች ላይ እኮ ህጉን ትራፊክ ፖሊስ ስላለ አይደለም እንትን የሚሉት፣ ህጉ ስለሚቀጣቸው ብቻ ህጉን አክብረው ነው የሚሄዱት። እኔ አንድ በዚህ አጋጣሚ የሆነ እንትን ላይ ያነበብኩት ያየሁትኝ ቀይ መብራት ጥሳል ብሎ ትራፊኩ ሲያስቆመው ይቅርታ አላየሁም ነበር የሚል ምላሽ ነው የሰጠው። እና መብራት መጣሱን ሳይሆን ትራፊክ ፖሊሱን አለመኖሩን ነው ያየው። እኛ ማክበር ያለብን ህጉን እንጂ ህግ አስፈጻሚውን አይደለም። ህግ አስፈጻሚም ኖረም አልኖረም ህጋችንን ጠብቀን መሄድ ነው። ያንን ካደረግን ህይወታችንን ሴፍ እናደርጋለን። በሌላውም ላይ የሚደርሰውን አደጋ እንቀንሳለን። ሞቱንና የሚደርሰውን አደጋ በዛ ልክ ማሰብ መቻል አለብን። ሀገራችን ጥቂት የተሽከርካሪ ቁጥር ነው ያላት። 2 ሚሊዮን እንኳን የማይሞላ ተሽከርካሪ ነው ያለን ከ100 ሚሊዮን ህዝብ በላይ ያለው ሀገር ውስጥ ማለት ነው። ግን በተሽከርካሪ አደጋ ከፍተኛውን ቁጥር ይዘን ያለ ነው። በአመት ከ4000 በላይ ህይወት ነው የሚጠፋው። ይሄ ደግሞ የሚሞቱት ደግሞ አብዛኞቹ ወጣቶች ናቸው። ያ ደግሞ የሚያስከትለውን ቀጣይ እንትን ማየት አለብን። አካል ጉዳት አንዳንድ ቁጥር ውስጥ የማይገቡ አሉ። በዛ ላይ በሽምግልና የሚያልቁ ፖሊስ ጋር የማይደርሱ ይሄ ፌዴራል ፖሊስ መረጃውን ከሚሰጠን ተነስተን የምናየው ነው። ከዚህ አንጻር በቀን በየአመቱ ከ4000 በላይ ህይወት እያጣን ያለ ነው። አካል ጉዳት ከ14000 በላይ እናጣለን። አካል የሚጎለው ያ ሰው ደግሞ አካሉ ጎደለ ማለት ቤት ይቀራል። ሰርቶ በላይ የነበረው በሰው እጅ ይሆናል። ሳይኮሎጂካሊም ተጽዕኖ ይወድቅበታል። ቤተሰቡ ይበተናል። ማህበራዊ ህይወቱ ይቃወሳል። ኢኮኖሚ ይቃወሳል። ብዙ ነገር ነው የሚያስከትለው። እንደዛ አግዝፈን ማየት አለብን። ተተኩረን ቅጣቷን ብሮ ላይ እንትኑ ላይ ብቻ አይደለም ማየት ያለብን። በእርግጥ ልክ ነው። ከኑሮ ውድነት ከተለያዩ ነገሮች አንጻር ሁሉም ነገሮች ሲጨምሩ ከዛ አንግል ነው ሰው እያየ ያለው። ግን ይሄኛው ዋናው አደጋን ለመቀነስ ነው። አደጋን ደግሞ ለመቀነስ ሁሉም አስተዋጽኦ አለበት። እዚህ ላይ ሁሉም የራሱን ድርሻ ካልተወጣ በስተቀር አደጋ ልንቀንስ አንችልም። ህጉን ካከበርን እግረኛውም የእግረኛውን መንገድ ይዞ ከሄደ አሽከርካሪውም ትክክለኛው ህጉን በሚፈቅደው መንገድ ካሽከረከረ ሁሉም የራሱን አስተዋጽኦ ከተወጣ አደጋውን መቀነስ እንችላለን። በተለይ ዘገባው አክሎ ሌላ ያነሳው ነገር የአሽከርካሪዎቹ ቅሬታ አንዳንዴ ቀኑን ሙሉ የሰራናትን በአንድ ደንብ መተላለፍ ከፍለን ባዶ እጃችንን ወደ ቤታችን እንገባለን ጥፋትም ሳይኖርብን የሚሉ አሉና አብዛኛው ምስጉን አሽከርካሪዎች አሉ። በውስን አሽከርካሪው የተሸፈነው ግን ተቆጣጣሪው በስነ ልቦና ረገድም ከፍ ማለት አለበት። እዛ ጋር የተለያዩ አሽከርካሪዎች ሊገጥሙት ይችላል። እንዴት ነው ትሪት ማድረግ ያለበት የሚለውን በደንብ ስልጠና መሰጠት አለበት ብዬ አስባለሁ። ለዛ ብቁ ነን ወይ? ተቆጣጣሪዎቻችን እንዴት ነው ከስንት አንድ ነው የተሻለ ስነ ምግባር አሳይተው ወታደራዊ ሰላም ተሰጥተው አሽከርካሪውን የሚያስተናግዱት? ከዛ ውጪ ግን እኔ አንዳንዴ እኔም ትራንስፖርቱ ላይ አልፍ ያለው እያለፍኩም ነው። ነገር ግን አፍራለሁ። በቃ እንዳላየሁኝ የማልፍባቸው ነገሮች አሉ። እንዴት ነው ሹፌሩን የምናስተናግደው? እውነት ለሹፌሩም ክብር መስጠት አለብን። ሹፌሩን ስናከብረው ህጉም የሚያስከብሩ ብዙ ሹፌሮችንም እናመጣለን። ህግ አክብረው ቤተሰቦቻቸውን የሚመሩ ጥሩ ደረጃ ያደረሷልና ይሄንንስ በተለይ ህግን የማይተላለፉትን እንዴት ነው ትሪት ማድረግ ያለብን? እነሱም መጠየቅ አለባቸው። እኛ ከእነሱም ጋር አብረን እንሰራለን፣ ስልጠና እንሰጣቸዋለን። በተደጋጋሚ እነዚህ የምትላቸው ቅሬታዎችም እኛ ጋር ይደርሳሉ። ከእነሱ ጋርም እስከ ክልሎች ከሁሉም ጋር ተቀናጅተን ነው የምንሰራው። ይሄንን ክፍተት ለይተን አውጥተን የነገርንበት ሁኔታ ነው ያለው። እንዲህ አይነት በየእንትኑ ምን ያህል ተቆጣጣሪዎች እርምጃ ተወሰደባቸው የሚል ጥናት ሁሉ እያደረገን ያለ ነው። በየክልሉ ሁሉም ጋር ማለት ነው። ምን አይነት ጥፋት ያጠፋሉ፣ እርምጃስ እየተወሰደ ነው ወይ፣ ምን እየተደረጉ ነው የሚለውን ነገር። ምክንያቱም እኛ ህጉ ወጣ፣ ህጉ ተፈጻሚ እንዲሆን ነው የምንፈልገው። ህጉን ደግሞ የሚያስፈጽመው አካል በትክክል በተገባው ልክ ካልፈጸመው በስተቀር ሼልፍ ላይ ነው የሚቀረው እና ያ አይደለም አላማውም፣ ይሄ አይደለም። ትራፊክ ፖሊሶችም ሆነ የትራንስፖርት ተቆጣጣሪዎችም በዚህ ልክ ግንዛቤያቸው ሊያድግ ይገባል። ትክክል ነው እንዳልከው፣ ሁሉም አንድ አይነት ምስጉን እንዳሉ
ብልሹ አሰራር ውስጥ የሚገቡ የተለያየ አላስፈላጊ ያለ ምክንያት ተሽከርካሪዎችን አስቆሞ ያን ያህል መቅጣት እንትን የማያስፈልገውን ነገሮች ውስጥ የሚገቡ አሉ። አንዳንዶች ይነግሩናል እኮ ተሽከርካሪ አቆሞ ፈልገው በምን ልቅጣት ብለው የሚሉም አሉ የሚባል ነገር አለ። ይሄ መሆን የለበትም። ህጉ ላይ የተቀመጡ ነጥቦች አሉ። አንድ አሽከርካሪ ሊያስቀጣው የሚችለው እዛ ጋር የተቀመጡ ነጥቦች አሉ። ሞር ደግሞ ትኩረት መድረጉ መሰራት ያለበት ለአደጋ መንስኤ የሆኑት ላይ ነው። እኛ አሁን ቅንጅታዊ ቁጥጥር እናደርጋለን። ክልሎችን አስተባብረን ከፌዴራል ፖሊስም ከክልሎችም ከትራንስፖርትም ከፖሊስም ዋና የትኩረት ኤሪያ ተደርጎ ለአደጋ መንስኤ የሆኑ ነጥቦች ሴሌክት ተደርገው እዛ ላይ ትኩረት ተደርጎ ቁጥጥር ይደረጋል። ምክንያቱም ለአደጋ መንስኤ ስለሆኑ ማለት ነው። ሁሉም ጥፋቶች ያጥፉ ማለት አይደለም፣ ግን በምክንያት እየተፈለገ መሆን የለበትም። ቀላል እንትኖችን በቀላል ቅጣቱም አስቀምጦታል። ተደጋጋሚ ሊፈጸሙ የሚችሉ ነገሮች አሽከርካሪው ሊያጠፋቸው የሚችሉ ነገሮችን በአንደኛ ደረጃ በቀላል ቅጣት ነው የተቀመጠው። ለአደጋ መንስኤ ሊሆኑ የሚችሉ ከፍተኛ ድርሻ ያላቸውን ደግሞ እንደ ደረጃቸውን ያስቀመጠው። በዛ ልክ እነዛ ለአደጋ መንስኤ የሆኑት ላይ ትኩረት ተደርጎ መሰራት አለበት። በየክልሉም እየሄድን ተቆጣጣሪዎቹን በምን ጉዳይ ላይ ነው ነጥብ የሚያዘው እያለን እየጠየቀን በዛ መሰረት እንዲያስተካክሉ ብዙ ነገር እንሰማለን። ፓድ ለመጨረስ ነው፣ ገንዘብ ይሄን ያህል ገቢ ማስገባት አለበት፣ እንደዚህ ነው የሚባል ነገር አለ እና ክልሎችን እየሄድን ትራፊክ ፖሊሶችን ትራንስፖርቶችን በዚህ መልክ መሆን የለበትም። አላማችሁ አንድ ሰው ምን ያህል አደጋን ለመቀነስ ሴቭ አደረገ፣ ያንን ሰው ምን ያህል አስተምሮ ምን ያህል ወደ መስመር አስገባ የሚለውን የአይጥና ድመት አይነት መሆን የለበትም። እኛ ሀገር ላይ የተለመደው ትራፊክ ፖሊስና ወይም ተቆጣጣሪ አካልና አሽከርካሪ እንደዛ አይነት ነው። ግን ተቀራርቦ ነው መሰራት ያለበት፣ የጋራ መሆን ያለበት። እዚህ ላይም ይላል ህጉም ላይ አለ። በስነስርዓት ህጉን አክብሮ ሰላምታ ሰጥቶ የሚጠይቀውን ነገር ጠይቆ አሽከርካሪም ከመቀመጫ መውረድ የለበትም። እዛው ላይ ተቀምጦ ያለውን ነገር በስነስርዓት ማስረዳት፣ መንጃ ፈቃድ ሲጠይቅ መንጃ ፈቃዱን ማሳየት፣ የጎደለውን ነገር ካለ ያለ አግባብ እንትን የሚለው ከሆነ ደግሞ መጠየቅ ይችላል። መብት አለው። ህዝቡም መብቱን ስለማያስከብር ነው። አሽከርካሪውም ያለ አግባብ ከሆነ የሚከሰው ምክንያት ፈልጎ የሚከሰው ወደ ላይ ሪፖርት ማድረግ መቻል አለበት፣ መምጣት አለበት ወደ ላይ ጥያቄው ማለት ነው። ምክንያቱም ያምንትን አሁን በካሜራ በምንም እየታየ ነው። ቦዲ ካሜራ ብዙ ቴክኖሎጂንም እየተጠቀምን ነው አሁን ላይ እና በዛ እንትን እያለ ራሱን ማስከበር አለበት። ጥፋት ፈጽማለሁ ብሎ ገና ለገና ሌላ እሱን ለማምለጥ ደግሞ ሌላ ጥፋት እያደረገ እየተደራረበ መሄድ የለበትም። ዋናው ራሱን ከአደጋ መጠበቅ አለበት። ትራፊክ ፖሊሶችም ተቆጣጣሪዎችም ህጉን አክብረው በሚያዘው መሰረት መስራት አለባቸው። እነዛም ለእንጀራ ነው የወጡት፣ ሊሰሩ ነው የወጡት። በስነ ስርዓት ሰርተው ቤተሰቦቻቸውን ማስተዳደር አለባቸው። ግን ህግን እየጣሱ አይደለም። ህጉን የምናስከብርበት ዋናው ምክንያት አንድና አንድ ከአደጋ ለመታደግ ነው። ያንን ነው ሁሉም ማሰብ ያለበት። አሽከርካሪውም ደግሞ ሙያውን ማክበር አለበት። ትልቁ ነገር በዚህም ህግ ላይ ተቀምጧል። በቀጣይ የአሽከርካሪ ሙያ ፍቃድ መውጣት አለበት። ራሱ እንደ ህዝብ አገልግሎት ላይ የተሰማራ አሽከርካሪ እንደ ሌላው ሙያ መከበር አለበት። ሁሉም ሙያ ነው። ተምሮ አይደል የሚያገለግለው። ዶክተርም ይህም እንደ አንድ ሙያ ነው። ከአንድ ዶክተር እኮ የበለጠ ነው አሽከርካሪ። በአንድ አደጋ 30-40 ሰው እያጣን ያለ ነው፣ በአንድ አደጋ ማለት ነው። እና የዛን ሁሉ ሰው ኃላፊነት ተሸክሞ ነው የአሽከርካሪ የሚሆነው። ስለዚህ ለዛ ሙያ ክብር መስጠት አለበት። ራሱም አሽከርካሪው ክብር መስጠት አለበት። ሌላውም አካል እንደ ሙያ ሊያከብረው ይገባል። በቀጣይ እዚህም ደንብ ውስጥ አካተነዋል። በመመሪያም የሚወጣ ነው። ማንኛውም አሽከርካሪ የሙያ መንጃ ፈቃድ ከሚወስደው ውጪ የሙያ ፈቃድ ልዩ ስልጠና ይሰለጥንና ልዩ ስልጠና ፈቃድ ይዛል ማለት ነው። በዛ መሰረት ነው የሚያሽከረከረው። ሙያው ሊከበር ይገባል። ጫት እየቃሙ ሲጋራ እያጨሱ አለባበሳቸው ለእንትኑ ዋጋ መስጠት አለበት። ከመጀመሪያ ከራስ ይጀምራል። ሌላውም አካል እነሱን እንደ ማንኛውም ሙያ ሊያከብር ይገባል። አንዱም አደጋው ከሙያውን ከመናቅና ትኩረት አለመስጠትም ነው የሚደርሰው አደጋ ማለት ነው። እኔ በተለይ ዋናው ትልቁ ነገር አጥፊዎችም እያጠፉ የሰው እየገደሉ ህይወታቸውን ይምሩ አንልም። ነገር ግን በተቆጣጣሪውም በኩል ያሉ ነገሮች መፈተሽ አለባቸው ሲል እኔ አሁን በአይን ያየሁትን ልንገርሽ። ከአዳማ ወደ ድሬዳዋ ባለ መስመር ላይ መታራ ከመድረሳችን በፊት አንድ ትራፊክ አስቁሞት ህዝብ የጫነ መኪናን ረዳቱ ወርዶ ከደረሰኙ ጋር ከመውጫዋ ጋር የሆነ ብር ይዟል ሊሰጠው ሲል እኛ ደረስን። አጋጣሚ መኪናው ሰዓት ጽሁፍ አለ እዚህ መንገድ ደህንነት መልእክት ያዘለ። ወዲያውኑ
ከነ ትኬቷ ብሯን መልሶ ልጁን አመናጭቆ ነው ግባ ብሎ ያስገባው። እዚሁ ሩቅ ሳንሄድ ደግሞ ፒያሳ ላይ በፊርማ የሰዓት ፊርማ ይፈርሙ የለ አሽከርካሪዎቻችን፣ በተለይ ይሄ ታክሲ አገልግሎት የሚሰጡ ያንን ፊርማ የደርሶ መልስ ከፈረመችለት ወይ ከፈረመለት የትራንስፖርት ተቆጣጣሪው ብር ይሰጣል ሹፌሩ። ይህንን ደግሞ እኔ በአይኔ አይቻለሁ። እና እነዚህ ነገሮችንም ወደፊት በእርግጥ በጥልቀት እንሰራቸዋለን። እስቲ ወደ አዲሱ ደንብ እንምጣ። ደግሞ በተለይ አዲሱ ደንብ አሁን ያልከው ጋር እኛም ያጋጠመን ነገር አለ፣ እንደዚህ የተለመደ ነገር አለ። በአሁኑ ግን ማንኛውም አሽከርካሪ ከመቀመጫው መውረድ የለበትም። ትራፊክ ሲያስቆመው ረዳቱ ወርዶ ሮጦ ወረቀት ይዞ መሮጥ ወይ ደግሞ ከመቀመጫው ወርዶ ለመደራደር መሄድ የለበትም። መቀጣጣትም ካለበት ጥፋቱን እዛው ህዝቡ እየሰማ ጥፋቱን ነግሮት ትክክልም ያልሆነ ነገር ከሆነ ህዝቡም አለ እዛው ጋር ምስክር፣ ያለ አግባብ ከሆነ ያንን ይዞ መጠየቅ ይችላል። ከተሽከርካሪ ወርዶ መሄድ የለበትም። በእርግጥ መውረድ አለመውረዱ ወንጀሉን ላይ ቀንሰው ይችላል። ነገር ግን ዘመኑ እየዘመነ ስለመጣ በደረሰኙ እንትን ብለው ሮጦ ያንን ሰጥቶ የማለፍ ነገር ይኖራል። ሰጪ ከሌለ እኮ ተቀባይም አይኖርም። ስለዚህ ሁለቱም እዚህ ላይ ነገሮቹ እየዘመኑ ስለሄዱ በአሁኑ ሰዓት የማይታዩ ካሜራዎችም አሉ። በእርግጥ ኦሮሚያም የተለያዩ አካባቢዎች እንደዚህ የተቀረጹ የትራንስፖርት ተቆጣጣሪና ትራፊኮች ማህበራዊ ሚዲያ ላይ ወጥቶ ራሱ ክልሉ እርምጃ እስከመውሰድ ድረስ ደርሷልና እርምጃ የሚወስድም አካል አለ ብሎ ማየቱ ራሱ ትልቅ ነገር ነው። አዲሱ እንደምንተዋወቅ እስቲ ምን አዲስ ነገሮችን አሻሻለ? በተለይ ያው ሙሉ ለሙሉ አልተውም፣ ጠንካራ ጎን ያልናቸውን 395 ላይ የነበረውን ይዞ መጥቷል። በተለይ 395 ላይ ለአደጋ ምክንያት ሊሆኑ የማይችሉ ሪከርድ የሚመዘግባቸው ጉዳዮች ነበሩ። አሁን ላይ ግን አሻሽሎታል። እስቲ እናንሳ፣ ምን በተለይ በትኩረት ልናነሳቸው አንኳር ነጥቦች ለሌሎችም ግንዛቤ ልንሰጥ የምንችልባቸው? ይሄ ህጉ ሁሉንም ጥሎ አልመጣም። የነበሩትን 395 ላይ ያሉትንም አስቀጥሏል። ዋናው ነገር በሶስት ካታጎሪዝድ ከፍሎታል። ቀላል፣ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እያለ ቅድምም እንዳልኩትኝ የጥፋት አይነቶቹን ቀላልና በተደጋጋሚ አሽከርካሪ ሊያጠፋ ይችላል የተባሉትን ቀለል ያለ ደረጃ ላይ ተቀምጧል። ከበድ ያሉትን ደግሞ ሁለተኛና ሶስተኛ ላይ ተቀምጧል። ሌላው በልዩ ጥፋት አይነት ተብሎ የተቀመጡም አሉ። በዛው ልክም ሪካርድ የሚያዝባቸው ነጥቦች አሉት ማለት ነው። ቀለል ያለ እዚህ ላይ አሁን ለየት የሚያደርገው አሁን ለምሳሌ ፍጥነትን ብንወስድ፣ ፍጥነት ከሆነ በፊት አንድ አይነት ቅጣት ነው ያለው። ፍጥነት ላይ አንድ ሰው ፈጠነ ከተባለ በ5 ኪሎ ሜትር ፐር አወርም ፈጠነ፣ በ10ም በ20ም ፈጠነ ተመሳሳይ ቅጣት ነው ያለው። በአዲሱ ደንብ ላይ ግን አሻሽሎታል። ይሄን በልዩ እንትን ነው 5 ኪሎ ሜትር ፐር አወር ከሚፈቀድለት የፍጥነት ወሰን በላይ ቢያሽከረክር 1500 ሊቀጣ ይችላል። በ10 ከፈጠነ ከ20 ከፈጠነ በዛው ልክ በፈጠነው ልክ የብሩ መጠን እየጨመረ ነው የሚሄደው። ምክንያቱም አደጋ መጠኑን በዛው ልክ እየጨመረ ስለሚሄድ ከዛ አንግል መታየት ስላለበት በዚህ ልክ ነው ያስቀመጠው። ሌላው የአልኮል መጠንንም ብናይ የአልኮል መጠን በፊት የነበረው 0.4 ነበረ። እንደ ዓለም አቀፍ ስምምነቶችን እስከፈረምን ድረስ እንደ ሀገር ሁሉም ጋር ያለው 0.24 ነው የአልኮል መጠን ጠጣ የሚባለው አንድ ሰው ማለት ነው። ስለዚህ በዛ ልክ ተስተካክሏል። ያንንም በፊት የጠጣ በሚል በደንብ የሰከረውንም የቀመሰውንም እኩል ነው የሚቀጣው በትንፋሽ መመርመሪያው ተመርምሮ። አሁን ግን በአልኮል ቴስተሩ እየተመረመረ በጠጣው ትንፋሽ መጠን ልክ ቅጣቱም የተለያየ ነው፣ እየጨመረ ነው የሚሄደው ማለት ነው። በዛ ልክ ይለያያል መጠኑ ማቀጣቱ ማለት ነው። ሌላው የሚታገድበትም ሁኔታ አለ። አንድ ተሽከርካሪ ቅጣቱ መጠኑ ከ14 እስከ 16 ምናምን ከደረሰ እስከ 6 ወር ሊታገድ ይችላል። ከዛ በላይ ሲሆን ደግሞ 1 ዓመት፣ ከዛ ደግሞ ከ1 ዓመት እስከ 1 ዓመት ተኩል ሊያሳግደዋል። ያ ማለት ግን 6 ወር ሲታገድ የታድሶ ስልጠና ይወስዳል የአሽከርካሪ ማለት ነው። ድጋሚ ስልጠና ይወስድና ያንን ስልጠና ከወሰደ በኋላ ከ6 ወር በኋላ ተመልሶ የመንጃ ፈቃዱ ተሰጥቶት ወደ ሙያ ይመለሳል ማለት ነው፣ እንደ ጥፋቱ መጠን ማለት ነው። በዚህ ላይ እዚህ ህግ ላይ እንደ አዲስ የተካተቱት ድሮ የማይቀጡ የነበሩ እንትኖችም ሌሎች አካላትንም ይቀጣል ይሄ ህግ። ለምሳሌ ባለ ንብረትን ይቀጣል። አሁን ለምሳሌ አንድ ቦሎ ሳያደርግ ተሽከርካሪ ግን አሽከርካሪው ሊቀጣ ይችላል። ከዛ ውጭ ግን ቦሎ ባለማድረጉ ባለ ንብረቱ ይቀጣል። ሌላው ደግሞ መንጃ ፍቃድ ሳይዙ ማሽከርከር
ይሄ ትልቅ ቅጣት ነው፣ እስከ 7,000 ብር ያስቀጣል። የሰጠውም አካል ደግሞ ባለቤቱ መንጃ ፈቃድ ለሌለው አካል ንብረቱን የሰጠ ሰው እሱም ይቀጣል ማለት ነው። ይሄ የሚቀጣበት አለ። ሌላው የጋራዥ ባለቤቶችን ይቀጣል፣ እስከ 20,000 ብር ያስቀጣል። ብዙ ጊዜ ገጭቶ የሚያመልጡ አሉ። አደጋ ከደረሰ በኋላ ተሽከርካሪዎቹ ይሄዳሉ፣ ይጠገናሉ፣ አይገኙም። በዛ መልኩ አሁን ግን አደጋ አድርሶ ግጭት የደረሰበትን ተሽከርካሪ የሚጠግን ጋራዥ ከፖሊስ የአደጋው ምክንያት ምን እንደሆነ የሚያስረዳ ማስረጃ ይዞ ካልመጣ በስተቀር መጠገን የለበትም። ያንን ሳያደርግ የጠገነ ባለ ጋራዥ እስከ 20,000 ብር ይቀጣል ማለት ነው። እና እንዲህ አይነት ነገሮችን በፊት የሌሉ እግረኞች ላይም ያለው ቅጣት በፊት 40 ብር 80 ብር የነበረው ከ100 እስከ 150 ብር የሚያስቀጣ ቅጣት አለ። ቅጣቱን ካልከፈሉ ማህበራዊ አገልግሎቱን እንዲሰሩ፣ መንገዶችን ማበላሸት፣ የእግረኛ መንገድ ላይ ንግድ መነገድን፣ የተለያዩ ቁሳቁሶች ማስቀመጥን፣ የእግረኛ ሆነ ተሽከርካሪ መንገድ ላይ ለፍሰቱ እንቅፋት የሚሆኑትን እነሱንም ጭምር የሚቀጣ ህግ ነው። ያለ አግባብ ተሽከርካሪ መንገድ ወደ መንገዱ እንዲሄድ አድርጎ ያጠበ፣ እግረኛ መንገድን ያበላሸ፣ የቆፈረውን መንገዱን ሲቆፍር ለምሳሌ ለሚመለከተው አካል አሳውቆ ማንም ሲጠይቀው ያንን ደብዳቤ በተሰጠው ጊዜ ማሳየትና ወደ ቦታው መመለስ አለበት። ያንን ሳያደርግ የቆፈረ ቦታው እንዲመለስ ተደርጎ እንደገና የሚቀጣበትም ሁኔታ አለ። እነዚህ ነገሮች አሉ። ሌላው ቤልት ማሰር ግዴታ ነው። ከዚህ በኋላ ወደፊት በሚወጡት እንትኖች የሚገቡ ተሽከርካሪዎችም ሆነ በመመሪያ እየተገዘ ነው፣ እየወጣ ነው። ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን ሀገር ውስጥ የሚገጣጠሙ ቤልት ሊኖራቸው፣ ስታንዳርዱን የጠበቀ ቤልት ሊኖራቸው ግድ ነው። ምክንያቱም ከአደጋ የምንጠብቀው አንዱ ቤልት በማሰር ከአደጋ እስከ 45-50% ይቀንሳል ከሚደርስ አደጋ ላይ ማለት ነው፣ አደጋ ሲደርስ። ስለዚህ ያም ደግሞ አንድ ሁሉም ሰው ማሰር አለበት። ከሐኪም ማስረጃ ካልያዘ በስተቀር ያስገድዳል ህጉ ማለት ነው። በተለይ ከዚህ ከቤልት ጋር አንድ ተጎጂ በቀደም አናግረን ነበረ። አሽከርካሪ ነው፣ ነገር ግን ጋቢናው ተጨማዶ ምን ብሎ ከወገብ በላይ ደህና ነው ልጁ። በርር ያልወጣሁትም ሌላ ቦታ ላይ እንዳልገኝ ያደረገኝም ቤልቱ ነው የሚል ስለ ቤልት ጥቅም አንስቷል። ጥቅሙ እንዳለ ሆኖ ግን በእርግጥ ደንቡ ላይ አዲስ የሚገጣጠሙ መኪኖች የሚገቡ ቤልት ካሌላቸው እንዳይገቡ ወደ ገበያም እንዳይሰማሩ ያደርጋል። ነገር ግን አሁን ላይ ያሉትስ አብዛኛው ተሽከርካሪዎች 1.5 ወይ ደግሞ ከዛም በላይ ሊሆን ይችላል ቁጥራቸው፣ ቤልታቸው ግን አስተማማኝ አይደለም። አቅርቦቱ ሳይኖርስ ይሄንን ህግስ ማስተግበር ይቻላል? እሱ አሁን ላይ ባሉት ነው የሚቀጥለው። ወደፊት ግን መመሪያው ገና በመመሪያ ይወጣል ነው የሚለው። ደንቡም ላይ መመሪያም እየተዘጋጀለት ነው ያለው። በእርግጥ የቤልት ስታንዳርድም ከስታንዳርድ ኤጀንሲ ጋር ሆኖ ጸድቋል። ያንን ወደ ተግባር ለማስገባት መመሪያው እየተዘጋጀ ነው። ሁሉም ተሽከርካሪ ላይ በአንድ ተግባራዊ አይደረግም፣ በሂደት ነው የሚደረገው ማለት። ግን ሁሉም ወደዛ መስመር መግባት አለበት በሂደት። ኢቭን ተሽከርካሪዎች ከህዝብ ትራንስፖርት በስተቀር ሌሎቹ የህፃናት ጭምር ማድረግ አለባቸው። ህጻናቶችን ከኋላ በሚገኘው በቂ ሁኔታ አለ ወደፊት የሚደረግ ነው። ይህንን ህግን ስናወጣ አስከዝመን ነው ማለት ያለብን። ምክንያቱም ወደዛ ሲስተም ነው መሄድ ያለብን። ምክንያቱም አደጋ በሚደርስ ሰዓት ላይ አዋቂ ሰው ቤልት አድርጓል፣ ልጁ ተፈናጥሮ ሊሞት ይችላል። ስለዚህ መመሪያው ሲወጣ አቅርቦቱም ታሳቢ ይደረጋል፣ ሁሉም ነገርም ታሳቢ ተደርጎ ነው እየተዘጋጀ ያለው ማለት ነው። እና አተገባበሩም በሂደት ቅድሚያ የሚሰጠው አለ። ቀጣይ ወደ ሄደ ነው የሚሄደው አተገባበሩ ላይ ማለት ነው እንጂ አሁን ባለው ልክ አዌርነሱ በእርግጥ ከበፊት እየተሻለ ነው ያለው። ቤልት ማሰር እንዳለበት ያንን ማወቁ ራሱ ትልቅ ነገር ነው። በፊት ላይ አልተለመደም ነበረ ቤልት ማሰር። አሁን ላይ ሁሉም ሰው ባለውም ገመድ መሰል ነገርም ቢሆን ምናምን ማድረግ እንዳለበት ያውቃል ጋቢና ላይ። ወደፊት ደግሞ ጋቢና ብቻ አይደለም ከኋላ የሚቀመጠውም ጭምር ያስገድዳል። ግን ከ7 ዓመት በታች ያለ ከኋላ ነው መቀመጥ ያለበት። ሲቀመጥ ደግሞ ከወላጅ ጋር ሆኖ በሚታሰር ተቀጣይ ቀበቶ መታቀፍ አለበት። ቀጣይ ቀበቶ መመሪያ ስለሚጸድቅ በዛ መልኩ ተግባራዊ የሚሆን ይሆናል። በተለይ አዲሱን ደንብ ሌሎችን ጉዳዮችም እናነሳለን። ለሀዘን የሚሆን ለደስታ መንገድ ዘግቶ የድንኳኖችን የመደኮን ሂደቶችም አሉ። ይሄ ደግሞ ለአሽከርካሪው መረጃ ምን ሳይሰጠው ይሄም የሚሆንበት ሁኔታ አለና በምን አግባብስ ነው መከናወን አለ? እዚህ ደንብ ላይም ተካቷል። እሱ
ከሀዘን በስተቀር ከሚመለከተው አካል ፍቃድ ሳያገኝ መንገድ ላይ ምንም አይነት ነገር ማድረግ አይችልም። ያንን አሳውቆ ከሚመለከተው አካል ፍቃድ ወስዶ እሱንም ልዩ ምልክት አስቀምጦ አሽከርካሪው ሲመጡ የሚታይበት አንጸባሪ የሚቀመጥ ምልክት አለ። እሱን አድርጎ ነው መጠቀም የሚችለው። ከዛ ውጭ ግን መንገድ ላይ መትከልም ቅድም አንስቼዋለሁ፣ እግረኛና አሽከርካሪ መንገድን በሚያውክ መልኩ መንገድ ላይ ማንኛውንም ንግድ መነገድም ሆነ ድንኳኖችን መትከል፣ የተለያዩ ቁሳቁሶችን ማስቀመጥ፣ የማቴሪያል እንትኖች ሊሆኑ ይችላሉ፣ የኮንስትራክሽን እቃዎች፣ አፈር ሊሆን ይችላል። መንገድ ላይ አስቀምጦ ያንን ሽሽት እግረኛ ወደ መኪና መንገድ እየገባ መገጨት የለበትም እና ያንን ሁሉ የሚያስቀር እነሱን ሁሉ የሚያስጠይቅ ነው ደንቡ ላይ ተቀምጧል። ይህም ሁሉ ማለት ነው። በተለይ የእግረኛ ደንቡን ስናይ ከዚህ ቀደም 395 ላይ ሕጉ ወጣ፣ ለማስተግበር ምንም የተሄደበት ርቀት የለም። አሁንም ግን ሕጉን ለማስተግበር ለእግረኞች ምቹ ሁኔታ መፍጠር አለብን። የሚንቀሳቀሱበት እንደ አዲስ አበባ፣ ሐዋሳና ባህር ዳር ያሉ ከተሞች መጀመሪያም ጥሩ ነበሩ። አሁን በተለይ አዲስ አበባ የእግረኛ መንገድ ላይ፣ የሳይክል መንገድ ላይ ትኩረት ሰጥተው እየሰሩ ነው። እዛ ላይ ሕጉን እናስተግበር ብንል እንችላለን። አዲስ አበባ ትራፊክ ማኔጅመንቱ ባለስልጣን ይህንን እየሄደበት ነው ያለውና ሌሎቹ ላይ አይከብድም ወይ? እኛም አሁን ይህንን ሕጉ እስካሁንም ያልተተገበረው በፊትም 395 ላይ እነዚህ ክፍተቶች ስለነበሩ ነው። ለእግረኛው ምቹ ሁኔታ ሳይፈጠርለት እግረኛውን መቅጣት፣ እግረኛው የሚሄድበት መንገድ ሳይኖር መንገዶቹን በሌሎች ነገሮች ተይዞበት አስፋልት መንገድ ላይ ሄደ መቅጣት። እንደገና እንደ ሌላው አካል አይደለም። እግረኛን ስንቀጣ ከባድ ነው። መንጃ ፈቃድ ይዘን አይደለም የምንቀጣው። ሌሎች አካላቶች ያስፈልጉናል። ደንብ ማስከበር፣ የተለያየ አልከፍልም ካለ ያ ሰው ማህበራዊ አገልግሎት እንዲሰጥ ታደርጋለህ። ከእነሱም ጋር ከተለያዩ አካላት ተቀናጅቶ መስራትን ይጠይቃል። አንድ እሱ ነው። ሌላው መሰረተ ልማት ሊሟላ ይገባል። አሁን ላይ ምንድን ነው እያደረግን ያለ ነው? መሰረተ ልማት የተሟላባቸው ቦታዎች ላይ ሕጉ ተግባራዊ መደረግ መቻል አለበት። ስለዚህ በዚህ ደረጃ በየክልሎቹም ምን ያህል መንገዶች ለተግባራዊ ሆነዋል ማለት ለምቹ ሁኔታ ተፈጥሯል ለእግረኛ። አሁን በዚህ ለምሳሌ በኮሪደር ልማት እንደምናየው እግረኛ መንገድ ብዙ የተሰሩ ነገሮች አሉ። ያ መንገድ እያለ አልፎ ተሽከርካሪ መንገድ ላይ ቢሄድ ይሄ ማስቀጣት ይችላል። እነዚህ አይነት ምቹ ሁኔታዎች በተፈጠሩበት ሁኔታ ላይ የእግረኛ መንገድ እያለ በተሽከርካሪ መንገድ ላይ ቢሄድ፣ ማቋረጫ መንገድ እያለ ማቋረጫ መንገዶቹን ሄርፎን ጆሮ ላይ አድርጎ መንገድ የሚያቋርጥ ከሆነ፣ ዜብራን ጠብቆ የማይሻገር ከሆነ፣ የማቋረጫ ድልድዮች እያሉለት ብረት ዘሎ የሚገባ ከሆነ እነዚህ ነገሮች መሰረተ ልማቶቹ በተሟሉባቸው ቦታዎች ላይ እንደ አዲስ አበባ ተጀምሯል። ቀጣይ ሁሉም ክልሎችም ላይ በዚህ መልኩ ልንሄድበት ምን ያህል መንገዶች ምቹ ሁኔታ አሉ ማለት የመለየቱን ስራ ሪፖርት እንዲያደርጉልን ከእነሱ ጋር ኮንታክት አድርገን እየሰራን ያለ ነው። ግን መሰረተ ልማት የተሟላባቸው ቦታዎች ላይ ተግባራዊ መደረግ ይጀመራል ማለት ነው። በተለይ አንዳንድ ቦታዎች ላይ ለማቆም የሚከለክሉ ብዙ ምልክቶች የሚተከሉበት ይሄ የተናበበ አይመስለኝም። እንዴት እንደሆነ አይገባም። መኪና ሰዎች አብዛኛው የእግር ጉዞ ነው የሚያበዙት። እርግጥ በእግር መጓዝ ለጤንነት ጥሩ ሊሆን ይችላል። ነገር ግን አሽከርካሪዎች ትራንስፖርት አገልግሎት ሊሰጡ ወጥተው ምልክት በምልክት ከተማውን ካደረግነው ጥሩ ነው ብዬ አላስብም። አንደኛ ማቆሚያ ቦታዎች ይከለከላሉ። በእርግጥ አስፋልት የመኪና መንገድ ተሽከርካሪ የሚሽከረከርበት ቦታ ነው። መኪኖች አቁመው መሄድ የለባቸውም። እሱ እናምናለን። መጀመሪያ ግን አንድ ህንጻ ሲሰራ ስታንዳርድ አለው አለ የፓርኪንግ ያሟላ። ያንን መፈተሽ አይቀልም ወይ? ለምንድን ነው የሚከብደው? ያንን እየተሰራበት ነው። አሁን የፓርኪንግ እንዳልከውም አደጋ መንስኤ አንዱ አሽከርካሪው መንገድ ዳር ያቆማል፣ ሌላው ደርቦ ያልፋል። እግረኛው ደግሞ ያንን ሳይ ደርቦ የሚመጣውን መኪና ሳይ ደርቦ በማለፍ ነው አንዱም አደጋ እየደረሰ ያለው። ይህንን ለማስቀረት ፓርኪንግ ወሳኝ ነው። እንደ አዲስ አበባ ሕጉም ጸድቆ አሁን ተግባራዊ እየተደረገ ነው። እንደ አጠቃላይ እንደኛም እንደ ሀገር አቀፍ መመሪያ ያስፈልገዋል። የፓርኪንግ መመሪያ ህንፃዎች ሲሰሩ በህንፃ ስር ፓርኪንግ አብዛኞቹ ሱፐር ማርኬት ነው። አብዛኞቹ ለሱፐር ማርኬት በትክክለኛ አገልግሎት እየሰጡ አይደለም። እንደ አዲስ አበባ እየሄዱበት ነው። አሁን ብዙዎቹን ለአገልግሎታቸውን መስጠት ያለባቸውን ለሌላ አገልግሎት ያዋሉትን እነሱን እየቀጡ ወደ መስመር እንዲገቡ እያደረጉ ነው ያሉት። ህጉም ወጥቷል። የተለያዩ ፓርኪንግ ቦታዎችም የተዘጋጁ ነው ያሉት።
ስማርት ፓርኪንግ ሊኖር ይችላል። ሌሎችም ደግሞ በአንድ ቦታውን በዚህ በኮሪደር ልማቱ ምክንያት የተሰሩ በፊት የማይቆምባቸው ቦታዎች እንደ ማቆሚያ የተዘጋጁ ቦታዎች አሉ። እንዲህ እንደዚህ አሁን የተከለከለ ቦታ አብዛኛው ማቆሚያ ያጣን የሚል ቅሬታ እያነሱ ነው በህጉ ላይ። እሱን ነው አንድም እንደ ቅሬታ እየተነሳ ያለው እና እኛም አነጋግረናቸዋል። እንትኖችም ጋር ተነጋግረናል፣ የሚመለከተውም አካል ጋር። እዚህ ላይ እነሱን በበቂ ቦታ ሳይኖራቸው መቅጣት ቅሬታ የሚያስነሳ ነገር ነው። ስለዚህ ለእነሱ ልዩ ቦታ ሊሰጣቸው፣ በበቂ ርቀት የሚያቆሙበት ቦታ መኖር አለበት። ይህንን የሚመለከተው አካል እየሰራበት ነው። እኛም ያንን ጎን ለጎን እየጠየቅንም እንዲሰራም ግፊት እያደረግን ነው። በተለይ ይሄ አዲሱ ደንብ በቅጣትም በሪከርድም፣ በተለይ ሪከርዱ ቶሎ አይደርስም። በእርግጥ ተደጋጋሚ የአካል ጉዳት ወይ ሞት ሲያደርስ ነጥቡ ከፍ ይላል። በዛው ልክ ደግሞ አንድ ሰው እስከ ማረሚያ ቤት የሚደርስ ከሆነ ማረሚያ ቤቱን ጨርሶ ሲመጣ ነው የዛች መንጃ ፍቃዱ የሪከርዱን ቅጣት አንድ ብሎ የሚጀምረው። ሁለቱ የተለያየ ይመስለኛልና ከዛ ባሻገር ግን ይሄ ደንቡ ለተቆጣጣሪዎች ለብልሹ አሰራር የሚጋብዛቸው ይመስለኛል። በተለይ አንዳንድ ክልሎች በተለይ እንደ አዲስ አበባ መስተዳደር ወይ ትራፊኮቹን ለመቆጣጠር ካሜራ ደረታቸው ላይ እስከ ማድረግ የደረሱበታልና ይሄ እንደ ሀገር ካልታሰበበት አሁንም ተቆጣጣሪው ለሱ ገንዘብ ማምጫ ነው ተደርጎ የሚታየውና በቴክኖሎጂ መደገፍ እንደ አዲስ አበባ በተለያዩ ቦታ ካሜራ አድርጎ በካሜራ ሙሉ ከተማዋን መጠበቅ ይሄ ለትራፊኩን ብቻ ሳይሆን ወንጀልን መከላከል አዲስ አበባ እየሰራበት ነውና ለተቆጣጣሪው ግን በር የከፈተ ይመስላል። ደንቡ አያስፈራም? ልክ ነው። ይሄ ራስን እንትን ማለት ይጠይቃል። ቴክኖሎጂ እንዳልከውም እኛም እየሄድንበት ያለን አሁን በስፋት በቴክኖሎጂ ነው መታገዝ ያለበት ከዚህ በኋላ። አንዱም ህጉ ያንን ነው ያስቀመጠውና በቴክኖሎጂ መታገዝ አለበት። በእኛም በሚገኝ የተለያዩ የውጭ ድጋፎች በሚገኝም ለክልሎች ይህንን ማቴሪያል እየገዛን እያቀረብን ነው። አሁን እንደውም ሰሞኑን ሁሉም ክልል ላይ ተዛውሮ ስልጠና እየተሰጠ ነው ያለው። ማቴሪያሉ ለሁሉም እንዲደርሳቸው ተደርጓል። በቂ ነው ባይባልም ጅማሮ አለ። ራዳሮች፣ አልኮል ቴስተሮች፣ ቦዲ ካሜራ፣ ስቲክ ላይት፣ እነዚህ ዋርኒንግ ላይቶች ምናምን ለየክልሎቹ ዲስትሪቢዩት ተደርጓል። ክልሉም ደግሞ ይህንን በራሱ አቅም የሚገዛበትን መንገድና ወደዚህ ቴክኖሎጂ መጠቀም እንዳለበት ነው እኛ እየሰራን ያለ ነው። እዛም ላይ ደግሞ ስልጠናው ሊኖራቸው ይገባል፣ እውቀቱ ሊኖራቸው ይገባል። እሱም ላይ ደግሞ ስልጠና እየተሰጣቸው ነው ያለው እንዴት መቆጣጠር እንዳለባቸው። ወደዛ ነው መሄድ ያለብን። ወደ ቴክኖሎጂ እየታገዘ ካልሄደ እንዳልከውም አስቸጋሪ ነው የሚሆነው። እዛ ላይ እየተሰራ ነው ያለው። በተለይ ይህንን ምንድነው የትራፊክ አደጋን እንቀንሳለን፣ ህጉንም እናስተገብራለን ብለን ካሰብን የተሻሉ ስራዎችን መስራት ያስፈልጋል ብዬ ስለማስብ ነው። በተለይ አንዱ አሽከርካሪዎች ጠጥተው እንዲያሽከረክሩ አይፈቀድም። ጠጥተው እያሽከረከሩ ነው ካለን ደግሞ በመሳሪያ መፈተሽ አለብን። የአንድ ሰሞን ውክቢያ ሆኖ ነበረ ይሄ ጠጥቶ ማሽከርከርን የመለየት ሰዎች እንዳይጠጡ ጥሩ ስራ ተሰርቶ ነበር። አሁን ልም ብሎ ነው የጠፋውና ደንቡ ላይ ጠጥቶ ማሽከርከር በአዲሱ ደንብ ይከለከላል። ነገር ግን መሳሪያውን በበቂ ሁኔታ ያመጣን አይደለምና ይሄ ስጋት አለ። በፊት ላይ የስጋት አንድ ሰሞን ተጀምሮ በመሃል በኮቪድ ምክንያት ቀርቶ ነበር ትንፋሽን መመርመሪያ መሳሪያው ማለት ነው። ከዛ በኋላ ግን በስፋት እየተጀመረ ነው ያለው። እኛም አሁን ቅድም እንዳልኩክ መሳሪያዎቹ ሁሉም ጋር እንዲደርሳቸው እየተደረገ ነው። በእነሱም ገዝተው እንዲጠቀሙ የማድረግ ነገር እየተካሄደበት ነው። ህጉም ላይ በግልጽ ተቀምጧል። ህጉ ላይ ሌላው ወጣት አሽከርካሪዎች፣ ጀማሪ አሽከርካሪዎች የሚባሉት የተማሪ ሰርቪስ የሚሰጡ አሽከርካሪዎች ቅድም ሳላነሳው ያለፍኩትኝ እና የትራንስፖርት ህዝብን የሚያገለግሉ አሽከርካሪዎች ምንም አይነት የአልኮል መጠን ቶለሬት አይደረግም። ለነሱ ምንም አይነት መጠጥ ጠጥተው ማሽከርከር የለባቸውም። ህጉ ይከለክላል። ምንም ነጥብ በላይ ማንኛውም አይነት ነጥብ አይፈቀድላቸውም ጠጥተው እንዲያሽከረክሩ የህዝብን አገልጋይ እስከሆኑ ድረስ ማለት ነው። በዛ ልክ ሪከርድ የሚያዘውም ነጥቡም በጣም ከፍ እያለ ነው የሚሄደው። መጠጥቶ ማሽከርከር ላይ እየተሰራበት ነው ያለው። እንደ አዲስ አበባም ሌሎች ክልሎችም ጀምረውታል። አሁን ግን ቀጣይ በስፋት የሚሰራበት ነው። ዋናው አደጋ መንስኤ አንዱ ፍጥነት፣ ቀጣይ ደግሞ አልኮል ነው።
ጠጥቶ ማሽከርከር ነው አደጋ እየደረሰ ያለው። ስለዚህ እሱ ላይ በስፋት ይኬዳል። ቀጣይ በተለይ ህዝብ ትራንስፖርት ስትይ ትዝ ያለኝ ነገር ምንድነው በፊት ከወጡ ደንብና መመሪያዎች ውጪ አንድ ህዝብ ትራንስፖርት አገር አቋራጭ አገልግሎት የሚሰጥ ተሽከርካሪ ቅድመ ቴክኒክ ምርመራ ያደርጋል። ከዓመታዊ የቴክኒክ ምርመራ ውጪ ማለት ነው። ህዝብ ጭኖ ከመውጣቱ በፊት የቅድመ ቴክኒክ ምርመራ ያደርጋል። አሁን ላይ ግን እየተደረገ አይደለም የሚል ነው ከተለያዩ ሰዎች እየሰማን ያለው ነውና እዛው መናኸሪያ የሚሰራ ሰውም ይሄ ነገር እየተሰጠ አይደለም። ስለዚህ አሁን ላይ በቅርቡ የምናያቸው በአንድ ተሽከርካሪ 40 ሰው 30 ሰው ሞተ የምንለው የዚህ ውጤት ነው ብዬ አስባለሁና ይሄንንስ መፈተሽ አይገባም? ልክ ነው። እኛም አይተነዋል። ይሄን መናኸሪያዎች ላይ ጥናት አድርገናል። እኛም መናኸሪያዎች ላይ ከመንገድ ደህንነት አንጻር ምን እየሰሩ ነው፣ ተሽከርካሪዎች ከመውጣታቸው በፊት መንጃ ፈቃድ መያዙን፣ ተሽከርካሪ ቦሎ መኖሩን፣ መሪው ማንኛውም ስፖርት ቼክ የሚታዩ ነገሮችን ቼክ ተደርጎ ነው የሚወጣው ወይስ እንዴት ነው የሚለውን ነገር በቦታው እየተገኘን በየክልሉ ያሉትም እንደ አዲስ አበባ ያሉትም መናኸሪያዎች ላይ ቼክ አድርገናል። እንዳልከውም የከፍተኛ ክፍተት አለበት። ምክንያቱም መኪኖቹን ከግቢ ካወሰጠን በኋላ ሰዶ ማሳደር ነው። መንገድ ላይ የምናያቸው የምናስቆማቸው ተሽከርካሪዎች መጀመሪያውኑ እዛ ጋር ማስቀረት ይቻላል። ብዙ ነገሮችን አሟልተው መውጣት አለባቸው። ድሮ ላይ በፊት ፌዴራል ፖሊስ ትራንስፖርትም እየነበረ ተሽከርካሪ ቴክኒክ ምርመራ ባለሙያዎች አሉ። በቋሚነት እዛ የሚመደቡም ነበሩ። ተመድበው ተሽከርካሪዎች ቅድመ ምርመራ ይደረግላቸዋል። ድንገተኛ ስፖርት ቼኪንግ ደግሞ ይደረጋል፣ ተቀናጅቶ ማለት ነው። እሱ ነገር ላይ ክፍተት አለ። አሁን ላይ በትኩረት ሊሰራበት እንደሚገባ እኛም ያየነው ፓርት ነው። እየታየ አይደለም። እንትኖችም ሌላ ስራዎች ስለሚበዙባቸው ትኩረታቸው መናኸሪያ ከመውጣታቸው በፊት ስለሚጭኑት ስለ ታሪፉ ሌሎች ነገሮችን ላይ ነው። ብዙ ነገሮች ስላሉ ዛሬም ትኩረት የሚያደርጉት እንጂ ይሄ መንገድ ደህንነቱ ላይ ትኩረት አድርገው እየሰሩ አይደለም። ድንገተኛ አጋጣሚ ሲወጣ ማሽከርከሩ ብቃቱን የሆነ የተለየ ነገር ሲያዩ ብቻ ድንገት እንደሚያዩ በአጋጣሚ እንደውም ጠይቀን አንዱ 6 ወር በላይ የቆየ የቅጣት ወረቀትን የያዘው ሊወጣ ሲል ከመናኸሪያ ከመውጣቱ በፊት ድንገት ቼክ ሲደረግ ማለት ነው። ይሄ ሁሉ እዛ ጋር ማስቀረት ይቻላል። ትክክለኛ ነገሩን ሳያሟላ መውጣት የለበትም እና እኛም የያዝነው እንትን ነው። ክፍተቶቹን እኛም አይተናቸዋል። በቀጣይ ግን ይህን ያው ትራንስፖርት እና ሎጂስቲክስ ሚኒስቴር ነው የሚመለከተው። ከኛ ጋር እኛ አደጋውን ከመቀነስ አንጻር ይመለከተናል። ተቀናጅቶ ይሄ ነገር መቀጠል ነው ያለበት። አዎ ያው እንግዲህ የፈሰሰ ውሃ ባይታፈስም ነገር ግን በሰዎች ሞት ተነስተን ለውጥና አምጣ ባንልም ነገር ግን ዛሬም ሰው መሞት የለበትም። የቅርቡ ይበቃናል። በተለይ ህዝብ ትራንስፖርት ስምሪት ላይ ተሰማርተው በወለጋ ምንለው የመንግስት ሰርቪስ ቢሆንም ባሌ ላይ የሞቱትም ወደዚህ ወደ ወላይታም የሞቱትም ባልተፈቀደ ጭነት ደግሞ ላይ ተጭነው ወደ ሲዳማ ክልል የሞቱትም እንዲሁ ስናስብ አንድ በ6 ተሽከርካሪ ብቻ ወደ 300 የሚደርሱ ሰዎችን አተናል። በዛ እነዛን ሰዎች ደግሞ በ3 በ4 ሰው ጥገኛ እነሱ ጥገኛ ሊኖር ይችላል። በእነዛ ስናበዛው 1000 ሰው አተናል ብለን መውሰድም መቁጠር ያስፈልጋል። እስቲ ስለ ልጆች ሰርቪስ እናንሳ። በተለይ ልጆች ሰርቪስ ላይ እኔ አሁን ላይ ጥያቄ በህግ ተፈቅዶ ነው እንደ ልክ የለውም ሲጫንም ለልጆቹም ጤንነትም ሁለተኛ ደግሞ አደጋ ቢደርስስ ማትረፍ እንችላለን ወይ? ያውላ ህፃን ተጠቅጥቆ የሚሄድበት በዚህ ደንብና መመሪያ ሊወጣለት አይገባም ወይ? ትክክል ነው። ይሄ ያው ትርፍ መጫን በሚለው እዛ ውስጥ ይገባል። ማንኛውም ሰው ተሽከርካሪ ከሚፈቅደው የመጫን አቅም በላይ ከጫና ይቀጣል። በጫነው ልክ ቀደምም ያላነሳለፍኩት ትርፍ መጫን ላይ በዚህ በአዲሱ ህግ የተሻሻለው በፊት ላይ ትርፍ ከጫና አንድ ሰው ትርፍ በመጫን በሚል ነው የሚቀጣው። አሁን ላይ ግን ትርፍ ከጫና 1500 ይቀጣል። ከዛ ደግሞ በጫነው ሰው ቁጥር ልክ 100 ብር ይጨምራል ማለት ነው። እየጨመረ ነው የሚቀጣው። ሌላው ተሽከርካሪው ላይ ከተሰራው ወንበር ውጪ ሌሎች ወንበሮችን ገጥሞ ሌሎች ቁሳቁሶችን አስቀምጦ እንደ መቀመጫ መጠቀም ህጉ ላይ ተቀምጧል። ይሄ ሁሉ ነገር ማለት ነው። ይሄም ከዚህ ውስጥ የሚካተት ነው። ልክ ነው።
ተማሪዎችንም በዛ ልክ በሚፈቅደው የመጫን አቅም ልክ ነው ሊጭን የሚገባው እንጂ በዛ ልክ ጠቅጥቆ መጫን የለበትም። ለአደጋ መከሰት ከፍተኛ አስተዋጽኦም አለው። ብዙ ህጻናቶችን ልናጣ እንችላለን። ይህንንም ህጉን መተግበር ወደ ተግባር ሲገባ የሚመለስ ነው የሚሆነው። በተለይ ከዚህ ጋር ጎን ለጎን የደህንነታቸውን የጠበቀ ጉዞ እንዲያደርጉ የግንዛቤም ስራ መሰራት ያስፈልጋል። በእርግጥ ምስጉን አሽከርካሪዎችን አይተናል። ሰርቪስ የሚሰጡ ልጆቹን በዕለት ተዕለት ግንኙነታቸው ስለ መንገድ ትራፊክ ደህንነት ትምህርት ይሰጧቸዋል። ተሽከርካሪ ሳይቆም መውረድ እንደሌለባቸው በእርግጥ ህጉ ላይ አለ። ህጉ ላይ ተሽከርካሪን በአግባቡ ሳያቆም በር የከፈተ የሚል አለ። ያንን ግን ለልጆቹ ራሳቸውም እንዳይጎዱ አብሯቸውም እንዲያድግ የሚሰሩት ስራ አለ። በተለይ ከዚሁ ጋር ከትርፍ ጋር በተገናኘ እናንሳ። ታክሲዎችን ትርፍ ትጭናላችሁ ብለን ከቀጣን አንድ የአንበሳ ባስ ወይ ደግሞ የሸገር ባስ አሁን ላይ በእርግጥ የአዲስ አበባ ከተማ አውቶቡስ ተብሎ ሁለቱ አንድ ላይ ናቸው። የመጫን አቅሙ ተቀምጧል። እኔ ቢሾፍቱ ላይ ሸገር ባስ በነበረ ሰዓት ሲመረቅ ነበርኩኝና የመጫን አቅሙ ተቀምጧል። ነገር ግን በቃ ጠቅጥቀን ነው የምናስገባው ያንን ሰው እንዳይቀር የሆነ ብቻ ወደ ገነት መግቢያም ይመስላል ሰው እዛ እንትን ሲልና እዛ ጋር ትርፉስ አልታየንም። ዘነበ ወርቅ እኮ አንበሳ ባስ ገብቶ የሞቱትን ሰዎች እናያለን። ትርፍ መጫኑ አለመጫኑ ተጽዕኖ ምንድነው የሚያሳየው? በቃ ተሽከርካሪው ሲሰራ የመጫን አቅም ተቀምጦለታል። ከዛ መጫን አቅም በላይ ከሄደ ብዙ ነገሮችን ለማዘዝ ይቸገራል። አንድ ለምሳሌ 100 ኩንታል የመጫን አቅም ያለው ተሽከርካሪ 100 ኩንታል ከዛ 200 ቢጭንበት ፍሬኑን ወይ ደግሞ መሪውን ጎማውን የማዘዝ ችግር ውስጥ ሊገባ ይችላልና ይሄንንስ አላየነውም ወይ? ትላንትና ይቻሉ አንድ ተደራራቢ የአንበሳ ባስ የታችኛውን የላይኛውን ደምሮ የመጫን አቅሙ 95 ይላል። በእርግጠኝነት 250 ሰው ይሆናል ውስጡ ያለው። እንደዚህ እስከ መቼ ነው የምንቀጥለው? ተሽከርካሪዎችን እያበዛ መሄድ አለብን እንጂ የመጫን አቅሙን አስቀምጠን ለጥፈን እንዴት ነው ያለበት? የተሽከርካሪዎችን ቁጥር ማብዛት ነው። በእርግጥ እንደ ሌሎች እንትኖች አይደሉም። የከተማ አውቶቡሶች ያው ቆሞም ለመሄድ ጭምር ነው የተሰሩት። አሰራራቸውም ጭምር ከሚቀመጠው ሰውም ውጪ ተሳፋሪ ቆሞም እንዲሄድ ጭምር አድርጎ ነው የተሰራው። ግን ያም ቢሆን መጠን አለው። ከዛ ከተፈቀደለት በላይ ጨቅጥቆ ለአደጋ መንስኤ መሆን የለበትም። እሱ ላይ አቅርቦቱን ነው ማብዛት የሚያስፈልገው። አቅርቦቱ ማስ ትራንስፖርቱ እየበዛ በመጣ ቁጥር ቶሎ ቶሎ ይመጣል። ሁሉም በደረሰው እንትን በወንበር ልክ እየተሳፈረ ይሄዳል። ወደዛ ዘምትን ነው ማዘመን ያለብን። መኪኖች ማስገባት፣ ተሽከርካሪዎችን በበቂ ሁኔታ ማቅረብ፣ ህብረተሰቡን ተደራሽ ማድረግ ነው። እሱ ላይ ያው ሚኒስቴሩ ይሰራበታል ብዬ ነው የማስበው። እየሄዱበትም ያለው ነገር አለ። ያንን ነው መፍትሄ ሊሆን የሚችለው እንጂ ህጉ ለሁሉም ነው። ከዛ በላይ እዛም ለሚሳፈረው ሰው ነው የሚያልቀውም። እዛ ጋር አንድ አደጋ ቢደርስ ብዙ ሰው ነው የሚያልቀው። አሁን ወደ ሻምፖ ወደ ወለጋ መስመር የደረሰ አደጋ ከመጠን በላይ ጭኖ ነው ወደ 80 ምናምን ሰው ነው የጫነው አንድ አውቶቡስ ማለት ነው። እዛን ጊዜ ሲደርስ አደጋው ያ ሁሉ ሰው ነው እንትን የሚለው። ያም አንድ አስተዋጽኦ አለው ክብደቱ እና እሱ ላይ ከመጫን አቅም በላይ መጫን የለባቸውም። ከተማ አውቶቡስም ቢሆን ከሚፈቀደው መጠን በእርግጥ ቆሞ መሳፈር አለባቸው ከመቀመጫ ውጪ። ግን በዛ ልክ ደግሞ ያለ አግባብ እንትን ማለት ይሄን አቅርቦቱን በማብዛት የሚፈታ ነው ብዬ ነው የማስበው። በተለይ ደግሞ እስቲ ወደ ሌላ ጉዳይ እንወጣ እንበል። አንድ የቀላልና ከባድ አካል ጉዳት የደረሰበት ሰው በ24 ሰዓት ውስጥ በገባበት ቀን ጉዳት በደረሰበት ሰዓት ሪፖርት ነው ለኢንሹራንስ ሪፖርት መደረግ ያለበት። እስከ 30 ቀን ባለው ደግሞ የሞት ሁኔታው መመዝገብ አለበት እና ይሄ በዚህ ጊዜም ገብቶ ግንዛቤው ባለመሰራጨቱ ሰዎች ጋር ባለመድረሱ ቅድሚያ ሰውየውን ለማትረፍ በሚደረግ ጥረት የኢንሹራንስ ጉዳዮች ላይ ጭቅጭቅ ይነሳል። ያቺ 24 ሰዓት ታልፍና እና ይሄንን ለማስታረቅ ትልቁ ግንዛቤ ስራ መሰራት አለበት ያስባሉ። እና በዚህ ርቀት ምንድነው የምታስቡት? ደንቡ ላይም ተቀምጧል።
በዚህ ላይ ያው አስቀምጦታል። እዛ ላይ አንድ ተሽከርካሪ አደጋ ነው የሚባለው በ24 ሰዓት ውስጥ መመዝገብ አለበት። ቀላል ነው ከባድ ነው ለማለት ህጉ ላይ ተቀምጧል። ከ24 ሰዓት በላይ ካለፈ ነው ወደ ከባድ የሚወስዱ። ግን በዛ ሰዓት ሐኪሙ አረጋግጦ ታክሞ ከተመለሰ ቀላል የሚል ነገር ነው። እንደ ሌሎች ሀገሮች የሚሰሩበት ነው። በዛ መልኩ ነው የተቀመጠው። ያንን እንግዲህ በደንብ ግንዛቤ መፍጠር ያስፈልጋል። ሲኬድ ይመዘገባሉ እኮ የአደጋ የሄደበት ሰዓት ላይ ወደ ሆስፒታል ሲሄድ ትራፊክ ፖሊሱም እዛ ጋር ሆስፒታል የታከመበትም ምዝገባው ይኖራል። መረጃዎች አይኖሩም ማለት አይቻልም። ወደ ሕክምናውን ቢኬድ ወደ ሕክምና ካልሄደ ወዲያው ወደ ቤቱ ቀላል ነው ብሎ ሄዶ ከዛ በኋላ ምናምን ከሆነ ነገር ነው እንጂ ማንኛውም ጉዳት ከደረሰ ቶሎ ወደ ሕክምና ጣቢያ ከሄደ የሚመዘገብበት ሁኔታ ይኖራል። በዛ እንትን ማለት ይቻላል። እና ግንዛቤው እንዳልከውም ህጉም ተሻሽሏል። እዛም ላይ 554/2016 ወጥቷል። ሶስተኛ ወገን በተመለከተ አስቸኳይ ሕክምናም እሱም ላይ በቂ ግንዛቤ መኖር ይገባዋል። በፊት ላይ 2000 ብር ነው አንድ አስቸኳይ ሕክምና የሚታከም። አሁን ላይ እስከ 15,000 ብር ከፍ ብሏል። የካሳ መጠኑም እዛ ላይ ተስተካክሏል። በፊት ላይ 40,000 የነበረው ከፍ ብሏል። አሁን 50,000 200,000 ድረስ የደረሰበት ሁኔታ ነው ያለው። እየተሰራበት ነው ያለው። እሱ ላይ በየቦታውም ግንዛቤም እየተፈጠረ ነው ያለው። ግን በቂ ነው ማለት አይቻልም። ሰፊ ስራ ይጠይቃል። ደንቡን ወደ ህብረተሰቡ ለማስረጽ 554ቱም ሆነ የአስቸኳይ ሕክምና እና የሶስተኛ ወገኑ እዚህም የትራፊክ መቆጣጠሪያ ደንቡ ሰፊ ግንዛቤ መፍጠር ይጠይቃል። በቂ ነው ማለት አይቻልም። ገና አዲስ ነው የወጣው። በዛ ልክ ሁሉም የኔ ነው ብሎ እስኪወስደው ድረስ ማሳወቅን ግድ ነው። በተለይ የሶስተኛ ወገን አዲሱን አዋጅ 554ን የሚመለከቷቸው አካላትንም ጋብዘን የበለጠ የማስተዋወቁን የማስተማሩን ነገር እንሰራለን። በይበልጥ ትልቅ ሆስፒታል ሆነው መረጃ እንኳን የሌላቸው ብዙ ሰዎች ይመጣሉ፣ ከክልል ስልጠና ይወስዳሉ። ነገር ግን ለሚመለከተው አካል መልእክቶችን በአግባቡ ሳያደርሱ ችግሩ ማለ ይመጣል። አደጋው ተጠንቅቀንም በእንዝላልነትም ደርሶ ሕክምና ቦታ ላይ መጥቶ ተጎጂው ለሌላ ችግር የሚዳረግበት፣ አሽከርካሪው የአደጋ ጉዳት የደረሰበትን ሰዎች ከኪሱ አውጥቶ የሚያሳክምበትን አጋጣሚ እያየን ነው። ምክንያቱም ይሄ ሰው አሽከርካሪ ሶስተኛ ወገን አለው፣ ገብቷል፣ ቀድሞ ከፍሏል። የአስቸኳይ ሕክምና አደጋ በኔም ጥፋት ይሆን ከጥንቃቄ ጉለትም ይሆን ተጠንቅቄም አደጋ ቢደርስ ብሎ ቀድሞ ያስቀመጠው ነገር አለ። የዚህ ሶስተኛ ወገን እሱን ላይ በደንብ ግንዛቤ መሰጠት አለበት ለሚመለከተው አካል ብዬ አስባለሁ። ግንዛቤ ስንሰጥ አንዱ እንትናችን እስከታች መውረድ አለበት። የሚመለከተው አካል ታች ድረስ መውረድ አለበት። አሁን ህጉንም ለማስተዋወቅ የሚመለከታቸው አካል ይሰለጥናሉ። ከዛ በኋላ እነሱ ደግሞ ወደ ታች ማውረድ አለባቸው። የሶስተኛ ወገንንም ቢሆን አስቸኳይ ሕክምናን ሁሉም ሰው ማወቅ ያለበት እስከታች ድረስ መስረጽ አለበት። እዚህ ጋር የሰለጠነው አካል ለራሱ ሰልጥኖ ወደ ታች ካላወረደው ትርጉም የለውም፣ ታች ያለው ድረስ ካላወቀው። ስለዚህ ታች ድረስ እየወረዱ እስከ ዞን ክልሎችንም እስከ ዞን ድረስ እየወረዱ ማስገንዘብ ያስፈልጋል። በዛ ልክ ደግሞ ያኛው አካል ሌሎቹ አስገንዝቧሉ የሚለውን ነገር ክትትል ይፈልጋል። ህጉንም ለማሳወቅ እኛም ይሄድንበት ያለ ነው። አሁን ሁሉም እስከታች ድረስ በሀርዱም በሶፍቱም እንዲደርሳቸው አድርገን እነሱ ደግሞ ወደ ታች እንዲያወርዱት ምን ያህል ደግሞ እየሰሩበት ነው የሚለውንም የማየት ስራ በአንድ ዙር ታይቷል። ምን ያህሉ ተግባራዊ እያደረገ ነው፣ ምን ያህሉ አልጀመረ፣ ምን ያህሉ እውቀቱ አለው፣ መንገድ ላይ ታውቃላችሁ ወይ በሚል ክሮስ ቼክ እየተደረገም ነው። እስከታች መውረድ አለበት። በተለያዩ አማራጮች፣ በተለያዩ ሚዲያ አማራጮች፣ በብዙ ነገር ነው መድረስ ያለበት፣ ሁሉም ህብረተሰብ ጋር እንዲደርስ ማለት ነው። ወደ መጨረሻም አካባቢ እየደረስን ነው። ጥሩ ቆይታ ነው ያደረግነው። በተለይ ይህንን ህግ በአንድ ዙር ብቻ ማስተዋወቅም መናገርም አይቻልም። አሽከርካሪዎችም ህግን አለማወቅ ከተጠያቂነት ስለማያድን ማንበብ በየጊዜው አንዴ መንጃ ፈቃዱን ይዘን ከወጣን በኋላ ህጉን አላቅም ማለት አንችልም። ማንበብ ግን ያስፈልጋል። እስቲ ከአደጋ ቦታዎች ጋር በተገናኘ ምንድነው የለያችሁት? መረጃው ነበረኝ። በተለይ ለሙከራ እየተሰሩ ያሉ ክልሎች አሉ። አደጋ ቦታዎችን ለይቶም እነዛ ቦታዎች ላይ ተደጋጋሚ አደጋዎች እንዳይደርሱ የሚሰሩ በተለይ የባሌ በኩል እነዛ ሞራኖች ከሞቱ በኋላ ሌላ መፍትሄ እስከ መስጠት ሌላ ተሽከርካሪ እዛ ጋር እንዳይገባ
የተደረገበት ነገር አለ። ሌላው ደግሞ ቀጥታ እዚሁ ፌዴራል ድረስ አደጋ በደረሰበት ቦታ ላይ ትክክለኛ መረጃ በፖሊስ ተደርጎ እንዲገባ ከፌዴራል ፖሊስ ጋር እየሰራችሁት ያላችሁ ስራ አለና ምን ደረጃ ላይ ነው ያለው? እሱስ ቀጥታ አደጋዎች ሲደርሱ በትክክል መመዝገብ አለባቸው። ቦታው ላይ አንደኛ ቦታው እንደመለየት አሁን RDMS የሚባል ሲስተም አበልጽገናል እኛ ጋር ከፌዴራል ፖሊስ ጋር በመሆን ሮድ አክሲደንት ዳታ ማኔጅመንት ሲስተም የሚባል አለ። እሱን በሲስተም በፊት ላይ ቁጥር ቀንሶ የሞት ቁጥር ያደጋው እንትን ቀንሶ የመናገር ነገር እንዳይኖር ቦታው ላይ ባለው የመሳሪያ ተጠቅሞ ሪፖርት የሚያደርግበት ትክክለኛ መረጃ ወደ ዳታ ቋት እንዲገባ ምክንያቱም በኋላ አናሊሲስ ለመስራትም የትኛው ቦታ ነው ትክክለኛ አደጋ በምን ምክንያት ነው ሁሉ ነገር በዲቴል ነው ያለው። እዛ ላይ የአየር ሁኔታ ምን አይነት ነበር፣ መንጃ ፍቃድ ይዟል ወይ፣ ስንተኛ መንጃ ፍቃድ ነው ያለው፣ ከየት ትምህርት ቤት ነው የተማረው፣ ቦታው ምን አይነት ነበር፣ መንገዱ ሁኔታ፣ ኤቭሪቲንግ በጣም ብዙ እንትኖች ነጥቦች አሉት። ያንን ሁሉ የያዘ ነው። እሱን ቦታው ላይ ሆኖ የአደጋ መርማሪው አደጋ በደረሰበት ቦታ ላይ ሆኖ ወዲያው ሞልቶ ቀጥታ በሲስተም የሚታይበት ሁኔታ እንዲፈጠር ነው የተደረገው። RDMS አሁን በፓይለት ፕሮጀክት ተጀምሮ አሁን ወደ ተግባር ተገብቷል ሰሞኑን። በዛ ልክ የአደጋ ትክክለኛ መረጃ ተገኝቶ ትክክለኛ መፍትሄ እንዲገኝ ማለት ነው። በፊት ላይ የሚላኩ መረጃዎች አደጋ ሊቀነሱ ይችላሉ። ምክንያቱም አደጋ አልሰራክም እንዳይባል የማሰብ ሁኔታ አለ። አንዳንዱ አደጋን ቀንሶ ሪፖርት የማድረግ ነገር ይኖራል እና ትክክለኛ መዳን ነው ያለበት ያ ቦታ ለተቀጣይም አደጋ እንዳይደርስ መደረግ ስላለበት በዛ መልኩ በሲስተም እንዲሆን እየተሰራ ነው ያለው። በተለይ እዚህ 7660 ላይ ወደ ሶስተኛው ወገኑ ላይ ያለው ኢንሹራንስ ሶስተኛው ወገን የገባው ተሽከርካሪ ኢንሹርድ መሆኑን ሶስተኛው ወገን እንዳለውና እንደሌለው ያቺን 7660 ላይ SMS ታርጋውን አስገብቶ ሲልክ የት ኢንሹራንስ እንደገባ ከመቼ እስከ መቼ እንደሆነ መቼ እንደሚያበቃ ያስቀምጣል። እዚህ ጋር ስንመጣ ግን ዳታው ላይ የአሽከርካሪው መንጃ ፍቃድ ላይ የት እንደሰለጠነ ማሰልጠኛውን አይገልጽምና እንዴት ታስታርቁታላችሁ? አሁን ላይ በዛ መልኩ እንዲሆን እየተደረገ ነው ያለው። መንጃ ፍቃድ እንትኑ ላይ የት ማሰልጠኛ እንደሰለጠነ መሆን እንዳለበትም የሚል ጭምር ስላለ በዛ መልኩ ነው እየታየ ያለው። መልካም። እስቲ እንደው ወደ መጨረሻ ደርሰናል። ያው ህጉም እንዲተገበር አሽከርካሪው ህጉን አክብሮ እንዲሄድ ህግ የሚያከብሩት ደግሞ እንዲከበሩ በተለይ እናንተም በየተለያዩ ክልሎች እናንተ ልጆች አሰማርታችሁ ቁጥጥር ይወጣሉና አሽከርካሪውን መጀመሪያ ማክበር አለብን። አክብረ ነው ፍቅር ሰተነው ቢያጠፋ ራሱ ጥፋቱን በትክክሉ ማመን የሚያስችል አቀራረብ መቅረብ አለብን ብለን እናስባለንና እንደ መልእክትም አሽከርካሪዎችን ከኛ ማህበረሰብ ይወጡ ናቸው። አንዳንዴ ደግሞ የራሳችን ሰውም ሊገጥመን ይችላልና በርግጥ ማንደራደርባቸው ነገሮች አሉ። የሶስተኛው ወገን የሌለው ተሽከርካሪ እስከ መታሰር ያደርሳል። እነሱም ያውቁታል ይሄንን ነገር። ግን አሽከርካሪዎችን ሁሉንም እንደዛ መጨፈለ ቁጥሩ ስለማይሆን ማክበር፣ አጥፍተው ሲገኙ ደግሞ በምን አይነት በኩል ትሪት ማድረግ አለባቸው። ከዛ መጨረሻ ላይ ደግሞ ሁላችንም የጋራ ኃላፊነት ወስደን አደጋውን ለመቀነስ የሚል መልእክት ካለዎት? ዋናው የህጉም ዓላማ አደጋን መቀነስ ላይ ነው። ይህንን አደጋ ለመቀነስ ደግሞ አይመለከተኝም አያገባኝም የሚል አካል መኖር የለበትም፣ ሊኖርም አይገባም። ምክንያቱም የአንድ ተቋም ወይም ደግሞ የአንድ አካል ብቻ አይደለም ይህ ስራ። ሁሉንም የህብረተሰብ ክፍል የማይመለከተው አካል የለም፣ የተሽከርካሪ አደጋ ማለት ነው። ምክንያቱም እግረኛ ሆኖ ሊሄድ ይችላል፣ በተሽከርካሪ ሊገጭ ይችላል፣ ተሳፍሮም ሊሄድ አደጋ ሊደርስበት ይችላል። እርሱ ጥፋት ባልሆነ በተኙበት እኮ አደጋ እየደረሰ ነው። እኔ በነበርኩበት ቀራኒዮ አካባቢ የደረሰ አደጋ እኔ በራሴ ያየሁት ጎረቤቶች ያለቁበት አደጋ ነው። ሰው በሌሊት ተኝቶ በእንቅልፉ ላይ ብዙ ሰዎች ያለቁበት፣ ንብረት በሙሉ ቤት የወደመበት ነው። የተለያየ ቦታም እንደዚህ አይነት አደጋ ደርሷል እና ከየትም ልናመልጥ አንችልም። መንጃ ፈቃድ አሰጣጣችን ላይ በገንዘብ መቀበልና እንትን ማለት ነገ ማንን ሊገጭ እንደሚችል ማን ላይ ሊደርስ እንደሚችል ማሰብ አለብን። ተሽከርካሪ ምርመራ ተቋማት ተሽከርካሪዎች ሳይመረመሩ ቦሎ እንዲያገኙ ማድረግ
ባለ ንብረቶችም ተሽከርካሪው ችግር እያለበት ሰርተክና በማለት ተሽከርካሪውን እንዲሄድ የማድረግ ንብረቱም ይወድማል፣ ያም ሰው ህይወት ያጣል፣ በዛም ስር ያሉ ቤተሰቦች ይጎዳሉ። ያም አካል ኃላፊነት አለብኝ፣ ተሽከርካሪን ማስመርመር አለብኝ፣ ትክክለኛውን ነገር ካላሟላ ለማሰማራት የለብኝም ብሎ ባለ ንብረቱም ኃላፊነት መውሰድ አለበት። አሽከርካሪውም ደግሞ ይሄንን ያልተሟላ ነገር ቴክኒክ ጉድለት ያለበትን ተሽከርካሪ ይዤ መጓዝ የለብኝም፣ ምክንያቱም ራሴንም ሌሎችም ሊያደጋ ፈጥራለሁኝ። ከገንዘቡ ከጊዜው በላይ ሁሉ ነገር ይቀራል እኮ ማድረግ አለበት። አሽከርካሪውም ህጉን አክብሮ ማሽከርከር አለበት። ህጉን ቢያከብር ራሱንም ሌላውንም ከአደጋ ይጠብቃል። ይሄ ህግ ማክበር መሰልጠንም ነው፣ ራስንም ከአደጋ መጠበቅ ነው። ለገንዘብ መሰብሰቢያ መንገድ ነው፣ እንዲህ ነው ምናምን የሚለውን አስተሳሰብ ትተን ራሳችንም ሌሎችንም ከአደጋ ለመጠበቅ ነው ብለን ማሰብ መቻል አለብን። አሽከርካሪውን በዛ ልክ ማሰብ አለበት። አሽከርካሪው የተለየ ፍጡር አይደለም፣ ከኛ ወጣ ህብረተሰብ ነው። ትራፊክ ተቆጣጣሪዎችም የግድ ያንን አሽከርካሪ ለመወንጀል ጥፋት ፈልጎ እሱን አታክ ማድረግ አይደለም መሆን ያለበት። አላማውም ይሄ አይደለም። ትክክለኛ ለአደጋ መንስኤ የሆነ እሱንም ሌላውንም ከአደጋ እንዲጠብቅ ማስተማር ነው። ስርዓቱም ህጉን በሚያዘው መልኩ ትክክለኛ ስርዓት ሰላም ተሰጥተው ይሄ ጥፋት አለብቅ ብሎ ያም ሰው ከዛ ጥፋት ዳግመኛ እንዳይደግም አድርጎ ሁለተኛ ጊዜ ጥፋቱን እንዳያጠፋ መጠንቀቅ እንዳለበት፣ አንዴ ካጠፋ ለሚቀጥለው ተጠንቅቆ ያሽከረክራል። ያንን እንዲገባው አድርጎ በትህትና ተግባብቶ መነጋገር እንጂ ያንን ሽሽት እንደገና ሌላ ጥፋት መዳረግ፣ እንደገና ሌላ ምሬት እናንትን ውስጥ መገባት የለበትም። አላማው አንድ ነው የሚሆነው። ምክንያቱም አደጋው የማይመለከተው አካል የለም፣ ማምለጥ አንችልም ከአደጋው። ስለዚህ ሁላችንም ይመለከተናል። እግረኛውም ኃላፊነቱ ሌላ ሰው እንዲወስድለት መጠበቅ የለበትም። አሽከርካሪው ስለ እሱ ተጠንቅቆ ኃላፊነቱ እንዲወስድለት መጠበቅ የለበትም። መንገድ ሲሻገር አሽከርካሪውን ፊት ለፊት አይቶ አይን ላይን ተያይቶ ቆሟል በትክክል ብሎ አይቶ፣ ብዙዎቹ አሁን መንገድ ላይ ሄርፎን ጆሯቸው ላይ አድርገው ስልክ እያወራን ምናምን ነው የምንሻገረው። የእግረኛ ማቋረጫ መንገድ እያለ በማይሆን መንገድ ማቋረጥ፣ ይሄ ሁሉ ልንጠነቀቃቸው የምንገባ በጣም ቀላል ነገሮች ናቸው፣ ሰውኛ የሆኑ ባዶች ናቸው። እኚህን ብናስተካክል በቀላሉ የሰው ህይወት ማዳን እንችላለን። ምክንያቱም ያን ያህል ከባድ ነገር አይደለም። እዚህ ላይ የተቀመጡት ነገሮች ሁሉም ልናደርጋቸው የምንችላቸው ልንቆጣጠራቸው የምንችላቸው ነገሮች ናቸው እና ዋናው ኃላፊነት ወስዶ እኔንም ይመለከተኛል ይህም የድርሻ የልወጣ፣ ሁሉም የራሱን ድርሻ ሲወጣ አደጋውን መቀነስ እንችላለን። ንብረትም አይወድምም፣ ኢኮኖሚም አይጎዳም፣ የሰው ልጅ አካል አይጎልም። የግድ ቤታችን መግባት የለበትም። መቼም በአንድም በሌላም በጎረቤትም በዘመድም አደጋ ደርሶ እናያለን። የግድ ያ ነገር እኛ ቤት አንኳኩቶ ሲገባ ብቻ አይደለም ማየት ያለብን፣ ከመድረሱ በፊት ቀድመን መጠንቀቅ አለብን። ተሽከርካሪ አደጋን ደግሞ ቀድመን በመጠንቀቅ መከላከል እንችላለን እና ሁሉም የራሱን አስተዋጽኦ ቢያበረክት ለከሌ ነው ብሎ መተዋል የለበትም። ይህንን የትራፊክ ተቆጣጣሪዎች ናቸው፣ የትራንስፖርት ተቆጣጣሪ ነው የሚመለከተው ማለት የለብንም። የሚዲያ አካላትም ደግሞ አንድ አደጋ ሲደርስ ዜና ዘግቦ ብቻ ማለፍ ለአንዴ መሆን ሳይሆን ትኩረት ሰጥተው እንደሌላው ሚዲያ በስፋት እንደሚሰራበት መሰራት አለበት። ምክንያቱም ህይወት ነው የምናድነው። እዚህ ጋር ሰው ይሞታል እኮ እስከ 4,000 በላይ ሰው በአመት እናጣለን እና ይሄ ሞት ቀላል አይደለም። ከስሩ ደግሞ በቤተሰብ ስንት ቤተሰብ አለው እዛ ስር እና ይህን በቀላሉ በአንድ አደጋ አሁን በቀደም በነበረው ወደ ወለጋ መስመር ከ40 ምናምን በላይ ነው ሰው ያለቀው። ወደ ሲዳማ መስመርም ስንሄድ በህዝብ በጭነት ትራንስፖርት በይሱዙ ተጭነው ነው ወደ አንድ ሰርግ እየሄዱ ነው፣ ሙሽራውን ጨምሮ ጠቅላላ የቤተሰብ አካል እዛ ጋር ከአንድ ቤተሰብ በአንድ ጉድጓድ 2-3 አስከሬን እየተቀበረ ነው የነበረው እና በዛ ልክ ሁላችንም እዛ ጫማ ውስጥ ገብተን ሊያመን ይገባል። የግድ እኛ ጋር ከመድረሱ በፊት ሁላችንም የድርሻችንን መወጣት መቻል አለብን። ለሌላ አካል ሞተ የለብንም። ልጆቻችንንም በቤት ውስጥ እንዴት ቤት መሻገር እንዳለባቸው በእርግጥ በካሪኩለም ውስጥ ተካቷል። አሁን ከህጻናት ጀምሮ እየተማሩት ነው ያሉት ተማሪዎች እንዴት መሻገር እንዳለባቸው፣ እንዴት መሄድ እንዳለባቸው፣ ከመኪና ሲወርዱ እንዴት መሆን እንዳለበት እየተማሩ ነው ያሉት። ከዛም ጎን ለጎን ቤተሰብ እንዴት አድርጎ ልጆቹን መምከር አለበት። ተሽከርካሪዎች ላይ እንዴት መንገድ ላይ እንዴት መጠቀም እንዳለበት፣ ተሽከርካሪዎችን መንገድ ላይ ይዘን ስንሄድ እንዴት ነው ይዘን የምንሄደው፣ በተሽከርካሪ ወዳለበት ልጆቻችንን ይዘን ከእጃችን ለቀን እንለቃቸዋለን። ልጆች ሮጦ ሊገቡ ይችላሉ እና ያ ሁሉ ጥቂት ጥንቃቄ ቀላል የምንላትን ነገር የሚያስከትለው አደጋ በጣም ከፍተኛ ስለሆነ ከዚህ አንግል ሁሉም የህብረተሰብ ክፍል ሴት፣ ወንድ፣ ህፃን፣ አዋቂ፣ የተማረ ምናምን አይልም፣ ነጋዴ፣ ሀብታም፣ ፖለቲከኛ፣ ኤቭሪቲንግ ሁሉም ይመለከተዋል።
ፖለቲካ ከእንትኑም መንግስትም ትኩረት ሰጥቶ ደግሞ እንደ አንድ አጀንዳ ማድረግ አለበት። በሌላው ሰው ሲሞት ብቻ አይደለም ፌስቡክ ሁሉም ላይ መወራት ያለበት። የተሽከርካሪ አደጋም እንደ አንድ ሹ ማንም ሰው አሁን የተሽከርካሪ አደጋ ቢለጠፍ እናንተን ቢል የሚያየውም የለም። ቶሎ ብሎ ለማለፍ ነው የሚሞክረው ያንን ነገር ትኩረት ሰጥቶ ማያየውም ያንን እና ሁሉም ደግሞ በተቻለ አቅም አቤት ሆስፒታል ሄዶ ቢጎበኝ ቢያየው ምን ያህል ተሽከርካሪ አደጋ ሰዎች እየተሰቃዩ እንዳሉ ቢታይ ጥሩ ነው። አሽከርካሪዎች በተለይ መንጃ ፈቃድ ሲያወጡ ቢጎበኙት መጀመሪያ ያንን ነገር እንትን ብለው ከዛ ምን አይነት አደጋ ሊደርስ ይችላል የሚለውን ሁሉም አይምሮ ውስጥ ቢያስበው ጥሩ ነው እና የሁሉም ኃላፊነት ነው። ሁሉም የድርሻውን ቢወጣ አደጋውን እንቀንሳለን ነው የምለው። ዋናው ዓላማው ትኩረት መደረግ ያለበት ይህ ህግ የወጣው ቅጣት ለመቅጣት ወይ ደግሞ አሽከርካሪዎችን ለመቅጣት ታስቦ ገንዘብ ለመሰብሰብ ታስቦ ሳይሆን ከአደጋ ራሳቸውንም ሌላውንም እንዲጠብቁ ለማድረግ ራሳቸውንም ጭምር ህይወት ማዳን። አደጋው ሲደርስ እኮ የራሳቸውን ህይወት ነው የሚጠፋው። ስለዚህ በህይወት እንዲቆዩ ሰርተው እንዲበሉ እንዲለወጡ ለማድረግ እንዲኖሩ ለማድረግ ነው እና ሁሉም ኃላፊነቱን ይወጣ ነው የምለው። ጥሩ ሀሳብ ነው። የመጨረሻ ብዬ ነበረ ስለ ቲዮስ የሆነ ነገር ትይናለሽ። ስለ እንትን ስናነሳ አሽከርካሪውንም ትራፊክ ተቆጣጣሪውን ወይ ትራንስፖርት ተቆጣጣሪውን ችግሮቻቸውን መንገር ያየነውን መናገር ስንናገር ደግሞ ለክፋትም አይደለም እንዲማሩበትም ነው ለውጥም እንዲመጣ ነው። ሁለተኛ ደግሞ እስቲ እኛ ህግን እናክብር፣ ህግ አክባሪዎችን ደግሞ አስከባሪዎችንም እኛ ወንድሞቻችንን እነሱን እያቀረብን የጋራ መግባባት ይዘን የተሻለ ነገር እንሰራለን ብለን እናስባለን። በተለይ ጥሩ ግንኙነት ያላቸው ከገንዘብ ንክኪ ውጭ የሆኑ ሾፌሮችና የትራንስፖርት ተቆጣጣሪዎች እኮ ቤተሰብ የሆኑ አሉ። እነሱን ደግሞ ማመስገንም ያስፈልጋል። ወደ ብዙ ተከታዮች ብዙ ነገሮችን ይሄ መልካም ነገሩን የሚከተሉ ሰዎች ወይ ደግሞ ህግ የሚያከብሩ በበዙ ቁጥር ብልሹ አሰራር ላይ ያለውም በራሱ ጊዜ እየቆመ ይሄዳል ብለን እናስባለን። እስቲ በተለይ ቲዮስ መልቲ ሚዲያ የመንገድ ትራፊክ ደህንነት እንዲሰፍን ትኩረቱን በትራንስፖርት ላይ አድርጎ እየሰራ ነውና በዚህ ላይ ምን ትይናለሽ? በጣም ጥሩ ነው። እኔ ያየሁት ነገር ቲዮስ መልቲ ሚዲያ በዚህ ሰው በማይደፍረው እንትን ላይ ነው ገብቶ እየሰራ ያለው። ምክንያቱም የመንገድ ደህንነት እንትን ላይ ትኩረት አድርጎ የሚሰራ ብዙም አይታይም። ምክንያቱም ከቢዝነስ በላይ ህይወት ማዳን ነው እና እዚህ ህይወት ማዳን ላይ ትኩረት አድርጎ መስራቱ እኔ በጣም ደስተኛ ነኝ እና በዚሁ ይቀጥልበት። ያየሁት ነገር በጣም ጥሩ ነው። በስፋት በዚሁ ይቀጥል ነው የምለው። ምክንያቱም ማንም ገንዘብ የሚያመጣለትን መንገድ ብዙ ተከታይ የሚያገኘውን መንገድ ምናምን ሌሎች አማራጮችን ነው የሚያዩ እንጂ እንዲህ አደጋ ላይ ትኩረት አድርጎ ህብረተሰቡን ወገንን ከአደጋ ሴቭ ለማድረግ መስራት ይሄ ሰብአዊነትም ጭምር ነው። ስለዚህ የሚበረታታ ነው፣ መደገፍ አለበት። በዚሁ ይቀጥል ነው የምለው። ጥሩ ነው በጣም መልካም። እኛም እዚሁ የትራፊክ ደህንነቱን የማስፈኑ ላይ ትኩረት አድርገን እንሰራለን። የዛሬው ቆይታችን ይህን ይመስል ነበረ። ቲዮስ መልቲ ሚዲያን ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሳምንት በሌላ ፕሮግራም እንጠብቃችኋለን። ሳምንቱ ከትራፊክ አደጋ የጸዳ እንዲሆንላችሁ ተመኘን። ሰላም።